እና ወደ ጠቅላይ ሚኒስትር አብይ አህመድ በአሚኮ ወይም በአማራ ሚዲያ ወጥቶ አዲስ ቃለ ምልልስና ትርክት ሲያመቻቹና ሪሳይክል ሲያደርጉ ነበርና ከዛ ጋር ተያይዞ እሱን ተከትሎ የመጡ ሐሳቦች አሉ። ግማሹ በመቃወም ግማሹን በመደገፍ ተሰልፈዋልና ለረጅም ጊዜ ተዳፍኖ የነበረውን በኦሮሞ ፖለቲካ ውስጥ ያለው የጎበና ልጆች ወረርሽኝ እንደገና አገርሽቷል። ትላንትና ጀምሮ አብይ ምንም ዓለምን እሱን ራሱን አስችሎ የምናየው ነው የሚሆነው። ለምንድን ነው አሁን እንደዚህ አይነት ትርክቶችን ይዞ የመጣው? ለምን አሚኮ የሚለው ራሱን አስችሎ የሚታይ ነው። ከዛ በኋላ የመጣው ግብረ መልስ ግን ለረጅም ጊዜ ተዳፍኖ የቆየውን ነው ያመጣውና እሱ ላይ አስተያየት እሰጣለሁ። የራስ ጎበና ልጆች ትርክት የሚለው ከሱ ጋር የተያያዘን የሚሆነው እኔም ፐርሰናሊ ሪሌትድ የሆነ ስቶሪ ስላለኝም ለረጅም ጊዜ ሲያሸማቅቁ ሲያሳድዱንም ቆይተዋል። አንዴ ነፍጠኛ ሲሉ አንዴ ጎበና ልጆች እያሉ ከትውልድ እስከ እድገት ድረስ ሲያሸማቅቁ ቆይተዋል እና የምርስ የጎበና ልጅ መሆን የሚያሸማቅቅ ነው ወይ? ጀነራሊ እንደ ግለሰብም እንደ ማህበረሰብም እንደ ሀገርም ምን የሚያሸማቅቅ ኖሮ ነው የጎበና ልጅ እያሉ አላፊ አግዳሚውን ሁሉ በሀሳብ የተለያቸውን የነሱን የመገንጠል ፖለቲካ ወይንም ባጭሩ ትርክት የነሱን ትርክት ያልተቀበለውን ሁሉ የሚያሳድዱት? የምር ራስ ጎበና በዚህ በዘመናዊ ኢትዮጵያ ፖለቲካ ውስጥ የተለየ ምን ተአምር ሰርተው ነው? እነኛ ሰዎች ስለምን የተመሉት? አሁን ሰሞኑን ጠቅላይ ሚኒስትሩ ያንን ቃለ ምልልስ ካደረጉ በኋላ ዘመቻው ለምን ተጀመረ የሚለው ሐሳብ እሰጣለሁ። አንዱ እሱ ነው። ያ so I will explain ገምቺስ don't worry አንድ እንደ ርዕስ ስለያዝኩት ጊዜ ይኖረናል፣ በቂ ጊዜ። የመጨረሻው ስለ ምክክር ኮሚሽኑ አዳዲስ ነገሮች። አዎ ብዙዎቹ ቦሪንግ ነው ሰለቸን የዚህ ምክክር ጉዳይ ብላችኋል። ለዛ ዛሬ በብዛት አልሄድበትም። አጭር መጨረሻ ላይ ነው መረጃ የምሰጣችሁ። እስከ ዛሬ የማታውቁትን ውሳኔ የተደረሰባቸው ጉዳዮች፣ ለምሳሌ ብልጽግና ምን ወሰነ፣ የድንኳን ሰባሪዎች እነማን ናቸው፣ ከየት የመጡ ናቸው። ሶስተኛ ደግሞ በሂደቱ በዚህ በምክክር ሂደቱ የታዩ አንዳንድ ነገሮች እናንተ ውጭ የማሰሙትን ነገሮች አጋራቸዋለሁ። ሰው አጭር የሆነውን ነገር ነው። ኢዳዝማተር የሰይጣንም ደጋፊ ልሁን እንጠብቅ፣ አንተ ችግር የለውም ጠብቅና መልስ ካገኘ በኋላ ጥያቄም ትጠይቃለህ፣ ተራግመም ትሄዳለህ። ገና ፕሮግራምም አልጀመርኩም። ያኔ ይመቻል ለመሳደብም ለማድነቅም ለመራገምም ስለሚመች ትንሽ ብትቆይ ጥሩ ነው ብዬ ስላሰብኩ ለራስ አስቤ ነው ለኔ አይደል። ወደ መጀመሪያው ርዕሰ ጉዳይ ሄዳለሁ። የሸረሪና አብሪ ጥይት አንድምታ ምንድነች? ያው እንደተለመደው እኛ ጦርነት እንዲሆኑ ከሌ እንደቆሶ ምናምን የሚለው ነገር አንዘግብም። ያንም ማናረግበም አንደኛ የሀገር ውስጥ ጦርነት ላይ ከሌን ደፍጥጦ ልኩን አሳይቶት ደመሰሰው፣ ደፈጠጠው፣ ተቆጣጠረው፣ ኮረብታው ላይ ወጣ፣ ተማረከ የሚለው ነገር ስለማይጠቅምም ነው። በእርስ በርስ ጦርነት ቢሆን ሁለቱንም ተጸይፈን የምናስቀረው ነው ብንችል ኖሮ። ቢሆንልን ደግሞ ዛሬ በጋራ ሆነን የውጭ ጠላትን የምንጋፈጥበት እንጂ እርስ በራሳችን አንዱን ገሎ የምንፎክርበት አልነበረም ብንታደል ኖሮ። አውት ኦፍ ፕሪንሲፕል የገዳዩም ተገዳዩም የራሳችን ስንል ደግሞ ሊትራሊ የራሳችን ወንድሞችና እህቶች ሆነው ይሄንን ግሎሪፋይ አድርጎ መዘገቡ እንደሌላው ስላልፈለግን ነው፣ ያው ስታንስ ስለወሰድን ነው አንደኛ። ሁለተኛ ጦርነት ሲዘገብ ስለሚያሳስት ነው እንዳልኩ ዲስኢንፎርሜሽን ይኖራል እና ሁለቱም ወገን በዚህም በግራም በቀኝም የተሰለፈው በነገራችን ላይ የማይሆን ነገር እንዲዘግብለት ይፈልጋል። መንግስትም የማይሆን ነገር እንዲዘግብለት ይፈልጋል። ያኛውም አካል የራሱን ብቻ እንዲዘግብለት ይፈልጋል። ለምሳሌ ድልድሉን እንጂ ችግሩን ማንም ሰው እንዲዘግብበት አይፈልግም። በተለይ በጦርነት ላይ ትርክትን በደንብ አድርጎ መቆጣጠር ስለሚፈልጉ እውነትን ማግኘት ራሱ በጣም አስቸጋሪ ነው የሚሆነው። ሁሉም የራሱን እውነት የራሱን ፕሮፓጋንዳ ነው የሚነግር እንጂ ሀቅ የሚዘግብ የለም። ሀቅ ቢኖርም ይሄን ያህል እኮ እንደዚህኛው ቀድመን ጦርነት ጀምረን ይሄን ያህል ወታደር አልቆብን ብሎ አይነግርም። በዛ ምክንያት ዲስኢንፎርሜሽን ወይም የተሳሳተ መረጃ የማግኘት እድሉ በጦርነት ሂደት ጊዜ በጣም ከባድ ስለሆነ እሱ ላይ መጠንቀቁ ስለሚያስፈልግ ነው። ይህ እንደተጠበቀው ሆኖ ምንድነው የሆነው? ባለፈው አንድ ሳምንት ውስጥ እዛ አካባቢ በተለምዶ የምዕራብ ትግራይ ተብሎ የሚጠራ ወይም ወልቃይትና አካባቢው ላይ ትላንትና ግጭት የፈነዳበት ቦታ ላይ ምን ሆኖ ነበር? ሳምንቱን ሙሉ እሱ የተሻለ አንድምታ ስለሚሰጣችሁ የተሻለ
ምስል ስለሚሰጣችሁ ከዛ ላይ ጀመረ ሳምንቱን ሙሉ በሁለቱም ወገኖች ቢውልድ አፕ ነበር ማይነገረው ቢውልድ አፕ ነበር ሚሊተሪ ቢውልድ አፕ ነበር በትግራይ በኩልም በደንብ ቢውልድ አፕ ሲያደርጉ የነበረው ለዛውም ለረጅም ጊዜ ከሱዳን እየተነሳ ሪኢንፎርስመንት የሚሰጥም ኃይል አለ አርሚ 70 አርሚ ምናምን ብሎ ነው የሚጠሩት አርሚው ምንም ይሁን 70 ይሁን 700 ሪኢንፎርስመንት ከዛ እየመጣ እየተቀላቀለ ኃይል የሚሰጥ ሪኢንፎርስ የሚያደርግም አለው የቲዲኤፍ በዚህ በኩል ደግሞ ያው ሚሊተሪ ኢንተሊጀንስ ስላለው ያኛውም ካውንተር ኢንተሊጀንስ ስለሚሰራ ፈትለ ወርቅም ሙንጀሪኖም ተነስታ ወደ ትግራይ አርሚዎች እየተጠጉ ነው ብላ ያወራችሁ ያለ ምክንያት አይደለም እርሾ አለ ሚሊተሪ ቢውልድ አፕ በዚህም በዛም ነበር እርስ በራሳቸው ማዶ ለማዶ ሲታያዩ ነበር ይሄ ፋክት ነው ማለትም ያጣራ ነው አንድ ወገን ብቻ አይደለም ቢውልድ አፕ ሲያደርግ ነበር ሁለቱም ሲያደርጉ ነበር ኦፍ ኮርስ in the event of war መዘጋጀት አስፈላጊ ስለሆነ ነው ሁለተኛ በመንግስት በኩልም ቢሆን ለጦርነት 10 ጉዳይ ቀራ 15 ሩብ ጉዳይ የመጨረሻው ሰዓት ላይ ደርሰናል የሚልና ሲሰራ የነበረው ፕሮፓጋንዳም በሚዲያም የሚያሳዩት ነገሮች አሉ እሱም ኢንዲኬቲቭ ነው አዲስ አበባ ላይ የነበረውም ሰልፍ በአንድ በኩል ያንን ተቃርኖ ደግሞ ያንን ኒውትራላይዝ ለማድረግ ትግራይ ላይ የተለያዩ ፎረሞች ሲደረጉ የነበሩት ሁለቱም ጎን ለጎን ስታዩ እዚህም ዲክሌር የተደረገው በትግራይ ፖሊት ቢሮ ማለት በቲፒኤልኤፍ ይቅርታ ጦርነት አይቀሬ እንደሆነና ካሁን በኋላ ከብልጽግና ጋር ድርድር የለም ብሔራዊ አንድነታችንን አጠናክረን ጥቅማችንን የምናስከብረው በጦርነት ብቻ ነው ብለው መግለጫ ካወጡ ገና 10 ቀናቸው ነው ይሄኛውንም ስናይ ዝግጅት ነበረ በአዲስ አበባ 4 ኪሎም ስናይ ዝግጅት ነበረ ምክንያቱም ፕሮፓጋንዳ እየተሰራ ነው የነበረው ሰልፍ ነበረ አዲስ አበባ ሰልፍ ከሆነ ገና 10ኛ ቀኑ ሰልፉ 12ኛ ቀኑ ይሄንንም ስናይ ዝግጅት ነበረ ሚሊተሪ ቢውልድ አፕም ለአንድ ሳምንት ነበረ አክቲቭ ቢውልድ አፕ እንደገና ደግሞ ሁለቱም ወደ ጦርነት አይቀሬ መሆኑን አውቀው ወደዛ እየተዘጋጁ መሆናቸውን የሚያሳያል ይሄ በሁለቱም በኩል ያለ ሀቅ ነው ሶስተኛ ትላንትና ወዲያ እስካሁን ድረስ ባጣራ ነው እስካሁን ባጣራውት ያላጣራውትን አልነግራችሁም በሁለቱም በኩል የጉዳት አለ ኮንፈርምድ የሆነ የኔ ያህል ነው የሚለውን የሚሊተሪ ኢንተሊጀንስ ሪፖርት የለኝም ግን ጉዳት አለ ከአካባቢው ሰው አለን መረጃ የሚሰጠን ከሁለት ሰዎች እንዳጣራውት ጉዳት አለ የመጀመሪያ ሆኖ ምንድነው ቢውልድ አፕ ነበር ቀደም እንዳልኳችሁ ዝግጅት ነበረ በዚህ ዝግጅት ውስጥ ሐምሌ 25 ነጋታው ላይ ስክሪሚሽ ነው የተፈጠረው ስክሪሚሽ ማለት በእንግሊዝኛው ነው ስክሪሚሽ የምንለው ስክሪሚሽ ማለት ለአጭር ጊዜ የሚሆን ፕላንድ ያልሆነ አላማውን ነግራችኋለሁ ስክሪሚሽ ማለት በእንግሊዝኛው ስክሪሚሽ ነው የሚሉት ፉል ፍሌጅድ ያልሆነ ጦርነት ግጭት ነው የነበረው በዛ ግጭት የሀገር መከላከያ የወልቃይት ኃይልም ተንቀሳቅሶ መክቷል የሀገር መከላከያ ደግሞ የአየር የበላይነትን ተጠቅሞ ጉዳት አድርሷል ተጠቅሟል ድሮንን ተጠቅሟል ከባድ መሳሪያ በቲዲኤፍ በኩል ተተኩሶ ነበር በመከላከያ በኩልም ከባድ መሳሪያም እንዲሁም ደግሞ ድሮንም ተጠቅሟል ይሄ ሪኮኒሰንስ ድሮን እስካሁን ድረስም ሁቨር እያደረገች እንደሆነም ሪፖርት ደርሶኛል ይሄም እስካጣራው ድረስ ነው ግን ትላንትና የሆነው ምንድነው ህወሓት በሸረሪና በኩል ጥቃት አድርሳ ጋዜጠኞቹን አዘጋጅታ ጥቃት ካደረሰችበትና መረጃውን ባሰራጨችበት መካከል ያለው የ30 ደቂቃ እንኳን ልዩነት የለም ጠዋት በጠዋት ለሁሉም ፕሮፓጋንዳ ማሽኖች ያንን መግለጫ ወደ ፌስቡክም ወደ ሌሎችም አዘጋጅታ ራሷ ገርፋ ራሷ እንደምታለቅስ ያው የታወቀ ስለሆነ ህወሓት ዝግጅቱ ኤኒዌይስ ማን ጀመረው የሚለው ነገር ያን ያህልም መሰረታዊ አይደለም ለኔ እየተዘጋጁ ስለነበረ ይሄም ባይነ ቁራኛ ነው የሚያው ያኛውም ባይረ ቁራኛ ነው የሚያው መጀመሩ ወይም ግጭት መነሳቱ it is a matter of time ስለሆነ መሰረታዊ ለውጥ የለውም ለኔ to be honest ያን ያህል ለውጥ የለውም ምክንያቱም somebody has got to start በሆነ ሚስ ካልኩሌሽንም በሆነ ምክንያቱም መጀመሩ ስለማይቀር በዚህ ስክሪሚሽ ግማሽ ቀን በቆየው ስክሪሚሽ ግማሽ ቀን ነው የቆየው አሁን በቲዲኤፍ በኩል የተቃጣው ትሬት ወይንም ጉዳት ሙሉ በሙሉ ኒውትራላይዝ ተደርጓል አሁን በተለይ የተከዜ ኃይል ወይም ዘብ ተብሎ የሚጠራው ኃይል ዝግጁ ስለነበረ እና
እንደምታስታውሱት ትላንትና ወዲያ ባቀረብኩት ሮብለት ባቀረብኩት ዝግጅት ላይ መግለጫ አውጥተው ነበር። የምታስታውሱ ሰዎች መግለጫ አውጥተው ነበር። የተገዜ ዘብ አይደለም ያወጣው፣ የወልቃይት ሁመራና ጸገዴ የዛ አካባቢ ምሁራን ማህበር መግለጫ አውጥተው ነበር። ካስታውሳችሁ ህወሓት ለጦርነት እንደተዘጋጀችና ያንንም ትንኮሳ ከአሸባሪነትና ሀገር ማፍረስ ተግባር ለይቶ እንደማየው መግለጫ አውጥተው ነበር። የገብርኤል ዕለት ነው ያወጡት። ሐምሌ 19 ነው መግለጫ ያወጣው። እኔ ያቀረብኩት ሮብለት ነው ከአራት ቀን በፊት። ጦርነት እየመጣ ግጭት እየመጣ መሆኑም ቦታው ላይ ስለሆኑ ሁለቱም ይታወቃሉ። ለዛ በደንብ ተዘጋጅተው ነበረ። አሁን የተቃጣው ስጋት ወይንም ትሬት ኒውትራላይዝ ተደርጓል። ሁለቱም ዲስንጌጅ አድርገዋል። አሁን እስካሁን ያለው ያጣራሁት ይሄን ብቻ ነው። ከዛ ውጪ ሙሉ የሆነ መረጃ ያላቸው ሰዎች ሊዘግቡት ይችላሉ። እኔ ከዚህ በላይ ልሰጣቸው አልችልም። ምክንያቱም በማላውቀው ነገር ባላጣራሁት ነገር ሴንሲቲቭ የሆኑ የሚሊተሪ ጉዳዮች ከሌ እንደዚህ አድርጎ በዚህ ወጥቶ ይሄን ያህል ጉዳት አድርሶ የሚለውን ነገር መዘገብ አንደኛ ስለማንፈልግ፣ ሁለተኛ ደግሞ የተጣራ መረጃም ስለሌለ ይልቁንስ አንድምታው ላይ ብንሄድ የተሻለ ስለሚሆን እና ብዙ ጊዜ ምን የምሰራው የፖለቲካ አንድምታው ላይ ስለሆነ የሚጠቅማችሁ እሱ ስለሆነ ሌላ ቦታ ታገኙታለሁ መረጃው። ሰበር ዜና እንዳለ አጥለቅልቆታል። ሰበር ዜናውን በቀላሉ ማግኘት ስለምችሉ ሰበር ዜናው ይቆየንና የሸረሪና አብሪ ጥይት አንድምታው ምንድነው? ይሄ ስክሪሚሽ ያልኩትና አብሪ ጥይት ያልኩት ስክሪሚሽ፣ ይሄ ስክሪሚሽ በአማርኛ ስላላወቁት ነው። መጠነኛ ግጭት ማለት ነው። ፉል ስኬል ያልሆነ ብዙ ጊዜ ሳይታሰብበት አንዳንዴ ታስቦበት የሚደረጋል ለማኒቨር በሚሊተሪ ቋንቋ ሰርፕራይዝ አታክ ለማድረግ፣ ብዙ ጊዜ ግን በሚስ ካልኩሌሽን ሳይታሰብ እዛው ፍሮንት ላይ ያሉት የሚቀሰቅሱት ግጭት ነው ስክሪሚሽ። እኔም ወስዶ እንደ ስክሪሚሽ ነው። ይህ ስክሪሚሽ ለምን ዓላማን የተጠቀሙበት? እናንተ አማርኛን ፈልጉልኝ። ስክሪሚሽ የሚለው ነገር በአማርኛ ምንድን ነው የሚሆነው? አላገኘሁትም። ለጊዜው እኔ ስክሪሚሽ የሚለውን ልጠቀም። አንደኛ የወታደራዊ ጥንካሬ ውሃ ልክ አድርጎ ያገለግላል። የውሃ ልክ ካፓቢሊቲ ማለት ነው። የሚሊተሪ ካፓቢሊቲ አንዴ ኢንጌጅ ካደረግክ በኋላ ሌላኛው ሪያክት ያደርጋል፣ ያለውን ኃይል ያሰልፋል፣ ይጠቀማል፣ ደግሞ መሳሪያውንም ይጠቀማል። ያን መሳሪያውንም አውጥቶ እንዲጠቀም ኃይሉንም እንዲያሳይ የሰው ኃይልንም ጨምሮ የምታውቅበት አንዱ መንገድ ነው። ስክሪሚሽ የውሃ ልክ የወታደራዊ ጥንካሬ ውሃ ልክ ተደርጎ ይወሰዳል። በተለይ ለፉል ስኬል ዎር በምትዘጋጅበት ማለትም ለዋናው ጦርነት በምትዘጋጅበት ጊዜ እንዲህ አይነት ነገሮች ይደረጋሉ። ይሄ ጥር ላይም ተደርጎ ነበር ካስታወሳችሁ። ጥር ላይም እኮ በዚሁ የቲዲኤፍ በይፋ የታመኑ ቲዲኤፍ ተመሳሳይ ሙከራ አድርጎ ያኔ እንደውም 3 ቀን የቆየ ነው፣ እንደዛሬ ግማሽ ቀን የቆየ አይደለም። እንዲሁ ተመክቶ የተመለሰ ነው። እንደውም ታደሰ ወረደ መግለጫ እንዲያወጣ የተደረገበት ወደ አዲስ አበባም ተጠርቶ ከጠቅላይ ሚኒስትሩ ጋር ምክክር ያደረጉበት ጊዜ ነበረ ካስታወሳችሁ፣ ወደ ጥር አካባቢ ላይ። ይሄም በመሰረቱ ካለው የኃይል ዝግጅትና ሰሞኑን ደግሞ ሲያወጡ ከነበረው መግለጫ አንጻር ካልታየ በስተቀር ስክሪሚሽ ከዚህ በፊትም ነበረ፣ አሁንም አለ። እንኳን አሁን አይደለም የፕሪቶሪያ ስምምነት ለመፈራረም ፕሪቶሪያ ከገቡ በኋላ ራሱ ስክሪሚሽ ተፈጥሮ እንዲሁ ግጭት ተፈጥሮ ያንንም ዲፊውዝ አድርገውታል ካስታወሳችሁ። እሱም ተደርጎ ነበር። ስክሪሚሽ ይፈጠራል። እኔ እንደ ስክሪሚሽ ነው የምወስደው። ዋናው ጦርነት አልተጀመረም። ፉል ስኬል ሰስቴንድ የሆነ ግራውንድ ፎርስ ጨምረ በቃ ይለይልን ተብሎ ከላይ ትዕዛዝ ተሰጥቶ የምትጀምረው አይነት ጦርነት የተጀመረ አይመስለኝም። እንደ ስክሪሚሽ ነው የምወስደው። መፈታተሻ ብላችሁ ልትወስዱ ትችላላችሁ። የመጀመሪያውን አንድምታ የውሃ ልክ የወታደራዊ ጥንካሬ ውሃ ልክ ሆኖ ያገለግላል። አንደኛው ይሄ ነው። ሁለተኛው አሰላለፍን ትለያለህ። ይሄ ደግሞ በፖለቲካ በጣም ወሳኝ ነው። አሰላለፍ ማን ምን ይላል፣ በምን መልኩ ሪያክት ያደርጋል የሚለው። መተኳኮስ የሚለው ነገር ብዙም አይተካውም። ስክሪሚሽ መተኳኮስ አይደለም፣ ሊሚትድ ግጭት ነው ወይም ጊዜያዊ ግጭት ልትሉ ትችላላችሁ። ሁለተኛው አሊያንስን ለመለየት ነው። አሰላለፍን ወይም አሊያንስ የፖለቲካ አሰላለፍን በደንብ ትለይበታለህ። በተለይ የአገር ውስጡን አሰላለፍ ትለይበታለህ። በቲዲኤፍ
በፋኖ በኦላ በብልጽግናና በሌሎች መካከል ያለው ፍጥጫም እንዲሁም አላያንስም የሚለይበት አንዱ መንገድ ይሄ ነው። በእርግጥም በመጠኑም ቢሆን ተለይቷል። የዛሬ 6 ወርም ያንን ሙከራ ሲያደርጉ ቲዲኤፎች ሙከራ ሲያደርጉ በመሀል ሀገሩ ፖለቲካ የተሰማው ወሬ በተወሰነ ደረጃ እንደጠበቁት ነው የሆነው። በኋላ ላይ የፈረሰና የተፋለሰ ቢሆንም ይሄውም ለኩርማን መሬት ብለን ዋናውን አጀንዳችንን አንተው ይሄ ንዑስ አጀንዳ ነው። ወልቃይት የኛ ጉዳይ አይደለም፣ የኛ ያለውና ጉዳይ ነው። አይናችን ቀራክሎ መንቀል የለብንም። እንደውም የወልቃይት አጀንዳ የብልጽግና አጀንዳ ነው፣ የአማራ አጀንዳም አይደለም። ስለዚህ ይሄንን ተው የሚለውን አቺቭ አድርገውበታል በመጀመሪያው ስኪርሚሽ ላይ። ይሄኛው በትላንትናውም ላይ አሰላለፉን አይታችሁ ከሆነ በዚህ በአፋብን ውስጥ ያሉት በዋናነት እነሱን ስለሆነ መናገር የምንችለው ምክንያቱም ማህበራዊ ሚዲያ ላይም ከዛ ጉዳዩ በቀጥታ የሚመለከተው በቀጥታ ስል እኛን ኢንዳይሬክትሊ ይመለከተናል እንደ ኢትዮጵያዊ፣ በቀጥታ ግን ወልቃይቴን እዛ አካባቢ መከራውን ሲበላ የነበረው ማህበረሰብ ዳይሬክት ቪክቲም ወይም ቤኔፊሻሪ ስለሚሆን የነሱ ሪአክሽን ደግሞ ኖ ኖ ኖ ኖ ይሄ ሊትመስ ቴስት ነው፣ የወልቃይት ጉዳይ ሊትመስ ቴስት ነው የሚል ሪአክሽን ነው የተገኘው። ስለዚህ ሁለቱንም አሊያንስ በደንብ ለመለየት የሚያስችል ሆኗል። ምክንያቱም በዚህ በኩል አጀንዳው የብልጽግና ነው፣ የወልቃይት ጉዳይ እኛ አይደለም፣ ወልቃይት ንዑስ አጀንዳ ነው ወይም ዋና አጀንዳችን አይደለም፣ ዋና አጀንዳችን ስርዓቱ ነው፣ 4 ኪሎ ነው፣ ህወሓት ከፈለገ ይውረረው ከፈለገ ይውሰድ፣ ካልሆነም ወደፊት የምንፈታው ነው የሚሆነው፣ ይሄ እኛ አጀንዳ አይደለም ብለው የሚያራግቡት ሰዎች አሁንም በአዲስ መልክ ጥርሳቸውን አሹለው ምንም ሳያፍሩ በድፍረት ፊት ለፊት ተሰልፈዋል። ያ እንዲለይም አጋጣሚውን ፈጥሯል። ይሄ ሰሊጥ ፖለቲካ ተብሎ ሲወራ የነበረው ኖ ኖ ኖ ጉዳዩ ይሄ ሰሊጥ አይደለም፣ የመሬት ጉዳይ ብቻ አይደለም። ሰሊጥ ቢሆን በቀላል የሚታይ ጉዳይ ነው። ሰሊጥ እኮ ሪሶርስ ነው። ሰሊጥ ሪሶርስ ነው። እንዲሁ ዝም ብሎ አቃለው የሰሊጥ ጉዳይ ነው። ሰሊጥስ ቢሆን ሪሶርስ አይደል? ሰው ለሪሶርስ ብሎ እኮ ነው መከራውን የሚያየው። ተሰዶ እኮ በአውሮፓና በየሀገሩ መከራውን እየበላ ያለው ወልቃይቴ ከዛው ከሰሊጥ መሬቱ ላይ በተባረረ እኮ ነው። መሬቱ ቢኖረው ይባረር ነበር። መሬቱ በአግባቡ ፌርሊ ዲስትሪቢዩት ቢደረግ ለሁሉም ማህበረሰብ ለየትኛውም ቢጠቀሙ እኮ ቢያንስ ኢኮኖሚውን ያቃልላል። ኢኮኖሚ ብቻ አይደለም ማህበራዊ ማንነትም ነው፣ እንደገና ደግሞ መሰረትም ነው። ማንነትም እዛ ላይ እየተገነባ ነው የሚሄደው፣ ታሪክም እየተገነባ ነው የሚሄደው። ሰው እንዲህ በቀላሉ ኢቭን ሰሊጥ ቢባልም በቀላሉ ሰሊጥ አይደለም። ለሰውየው እዛ መሬት ላይ ለሚኖረው ሰውዬ ሰሊጥ የኢኮኖሚ መሰረቱ ነው፣ የቤተሰብ ዋስትናው ነው። ሰሊጥ ታሪኩ ነው፣ የቤተሰብ ማንነት ነው። ሌላው ደግሞ ሰሊጡን ያጣ ሰው ነው የሰሊጥ ፖለቲካ ብሎ የሚያጣጥለው። ሰሊጡን ያጣው በብዙ ሄክታር ዘርፎ ሲበላ የነበረው ያን እድል ሲያጣ ነው ሰሊጥ እያለ የሚያጣጥለው። ለሰሊጥ ብሎ አይደለም ህዝቡን ሲያፈናቅል የነበረው። ምንም ሊተራሊም ብንወስደው በቀጥታም ብንወስደው እንደወረደ እነሱ እንደሚሉ ሰሊጥም ቢሆን ቀላል አይደለም። ለሰሊጥም ቢልስ ቢሆን ሰው ይታገላል፣ ሰው ለሪሶርስ ይጋጫል። የግጭት አንዱ መንስኤ ዓለም ላይ የምናውቀው አንዱ ሪሶርስ ነው። ለማንነት ብቻ አይደለም ሰው የሚጋጨው። ለፖለቲካ ብሎ ግጭት ይኖራል፣ ጦርነት ይኖራል። ለሪሶርስ ብሎ ጦርነት ይኖራል። ለመልካም አስተዳደር ተብሎ ጦርነት ይኖራል። ለብዙ ምክንያት ጦርነት ይኖራል። አንደኛው የጦርነት ምክንያት ሪሶርስ ነው። ስለዚህ ሰሊጥ ሪሶርስ ነው፣ መሬት ሪሶርስ ነው እና እንዲሁ ሰሊጥ ራሱ ቢባል እነሱም ለመቆጣጠር የሚፈልጉት ያንኑ ለም መሬት ነው። ስላጡት ሰሊጥ እያሉም ያጣጥሉታል። ሰው አንዳንድ ሰዎች ሰሊጥ ብለውም ሲናገሩ እንትናት ብሎ አትሽሹ፣ በቃ መነጋገር ያስፈልጋል እዛው ሰሊጥ ላይ ራሱ። እና ሰሊጥስ ቢሆን ቀላል ነው? የሰሊጥ መሬት ቀላል አይደለም። ኤኒዌይስ እግረ መንገዱን እንዲነሳ ብዬ ነው። ስለሚሸሹት ነው። መሸሽም ያስፈልግ። በቃ ሰሊጥ ነው። አዎ ሰሊጥ ቀላል ነው። ሰሊጥ ንብረት ነው። ሰሊጥ ብዙ ነገር ነው። ያጣ ለማኝ ተሳድቦ ይሄዳል። ስላጡት ነው። ዘርፈው ሲበሉ የቆዩ ሰዎች አሁንም በብዙ ሄክታር የሰሊጥ መሬት ይዘው መጠቀም ስላልቻሉ አዲስ አበባ ላይ ሆነው አሜሪካ ላይ ሆነው በሌሉበት ትላልቅ የሰሊጥ እርሻ መሬት ማረስ ስላልቻሉ ነው። ይሄም ራሱ አዎ ሰዋት ተብሎ መነጋገሩ ያስፈልጋል። ዞሮ ዞሮ የኃይል አሰላለፍንም በደንብ የተለየበት ነው። ፎር ጉድ ኦር ባድ አሁን የዚህ የኩርማን መሬት ፖለቲካ በደንብ ጠንክሮ መጥቷል። በሌላ መልኩ አይ እኛን የሚመለከተው ስለዚህ ለእናንተ ኩርማን መሬት ከሆነ ለእናንተ ሰሊጥ ከሆነ ለእናንተ ዋና አጀንዳ ካልሆነ እኛ ደግሞ አጀንዳ ነው፣ ማንነታችን ነው፣ ታሪካችን ነው፣ የፍትህ ጉዳይ ነው
ቀይ መስመራችን ነው የሚልም ደግሞ በዛው ድምጽ እየተሰማ ነው የቆየው ከትላንትና ጀምሮ እሱን ምን ነው በሁለቱም በኩል እና የአፋብን ደጋፊዎች ለምንድን ነው የወልቃይትን ጉዳይ እንደዚህ የሚያቃልሉት ወይም የሚያድበሰብሱት የሚለው ራሱን የቻለ ምርመራ የሚያስፈልገው ጉዳይ ነው። የስነ ልቦናም የፖለቲካም መታየት ያለበት ነው። የትላንትና አንዱ የዚህ የስኪርሚሽ የታየበት አንድምታው አስተላለፍ የተለየበት ነው። ሶስተኛው የዓለም አቀፍ ማህበረሰቡ ሪአክሽን ለማየት ነው። እስካሁን ብዙም አልታየም። አልጀዚራ ዘግቦታል። የዲፕሎማቲክ ማህበረሰቡ ምንም የተናገረው ነገር የለም። ወደፊት የምናየው ነው የሚሆነው። ለጊዜው ግን የዓለም አቀፍ ማህበረሰብ በይፋ የተናገረው ነገር ለምሳሌ መግለጫ አላወጣም። አውሮፓ ህብረት መግለጫ አላወጣም። ኦፍ ኮርስ ኢት ኢዝ ቱ ኤርሊ ገና 24 ሰዓት ነው። ዛሬ ነገ ተነገ ወዲያ ሊያወጡ ይችላል። አሜሪካ መግለጫ አላወጣችም በቀጥታ እኔ አላየውም። አንደኛው ግን አላማ በተለይ በቲዲኤፍ በኩል ያንን ፕሮቮክ አድርገ የዓለም አቀፉ ማህበረሰብ ጣልቃም እንዲገባ አቴንሽንም እንዲያገኙ ድርድር ካስፈልገም እንዲደራደሩ ድርድር ካላስፈልገም ወደ ጦርነትም የሚገቡ ከሆነ ጦርነታቸው ጀስት መሆኑን የሚያስረዱበት መንገድ ነው። ለዚህም ነው ቀድመው ተራርጦ መግለጫ ያደረጉት በዚህ ምክንያት ነው። በአማርኛም በትግርኛም በእንግሊዘኛም መግለጫ ያወጡት በዚሁ መሰረት ነው። ትኩረት ለማግኘት የዲፕሎማቲክ ማህበረሰቡ ጉዳዩን ጣልቃ ገብቶ እንዲያየው የፖለቲካ የበላይነት እንዲያገኙና በዋናነት ደግሞ ቅድም እንዳልኳችሁ ጦርነት ሁልጊዜም ድርድር ስለሚኖረው ድርድርም እንዲመቻች ጣልቃ ባጭሩ ፕሪቨንቲቭ ዲፕሎማሲ አክቲቬት እንዲደረግ ነው። ፕሪቨንቲቭ ዲፕሎማሲ ቢቻል ጦርነት ሙሉ በሙሉ ሳይጀመር፣ ሁለተኛ ደግሞ ጦርነትም ግጭት ቢኖርም አውዳሚ ጦርነት ማለት ፉል ስኬል ጦርነት እንዳይጀመር ለማድረግ የሚጠቀሙበት ስትራቴጂ ፕሪቨንቲቭ ዲፕሎማሲ ይባላል እና ያንንም አንሊሽ እንዲያደርጉ ሊጠቀሙበት ይችላሉ። ያም አልሆነም። እንግዲህ የመጨረሻው እንዳልኳችሁ አንድምታው ከፖለቲካው ባሻገር ከአሰላለፉም ባሻገር ከትከሻ ከመለካካትም ባሻገር አሁን ይሄ ግጭት ወደ ባሰ ጦርነት ሊያመራ ይችላል ወይ የሚል ነው የመጨረሻው። ሊያመራም ላያመራም ይችላል። ዴፊኒቲቭ የሆነ መልስ ለመስጠት በጣም አስቸጋሪ ስለሆነ፣ ምክንያቱም እንደዚህ አይነት ነገሮች ናቸው ወደ ለየለት ጦርነት የሚወስዱት። የመሄድ ዕድሉ ግን በጣም ሰፊ ነው። ምክንያቱም ኦልሬዲ በጽምዶ ስም በጣም የተሰባሰበ ኃይል አለ። በዚህ በኩልም እየተዘጋጀ ነው ያለው። ስለዚህ በፌደራል መንግስት ፕላስ እዛ ወልቃይትና ጸገዴ አካባቢ ያለው ኃይል ራሱ ኃይል ስላለ ተደምሮ ከጽምዶ ጋር የመቅጠም እድሉ በጣም ሰፊ ነው። ጽምዶ ስንል የሱዳን ሪኢንፎርስመንት ኃይልንም ነው የሚጨምረው። በዛ በኩል ሪኢንፎርስመንትም ስለሚያገኙ፣ ሌሎች ደግሞ ጦርነቱ ኢንተርናሽናላይዝድ ነው የሚሆነው። ሁሉም እጁን ያስገባል። ሚድል ፓወር የምንለው ተርኪም የራሷን፣ ሳውዲ አረቢያም የራሷን፣ ዩኤኢም የራሷን፣ በአቅሟ ሶማሌም የራሷን፣ ያው ኤርትራ ኦልሬዲ ማትሪክስ ውስጥ ስላለች ነው። ሁሉም ያቅሙን ከዚህ ለማትረፍ ለመቦጨቅ ወይም የሚጠላውን ለመጉዳትና ይጠቅመኛል የሚለውን ለመርዳት እጃቸውንም እግራቸውንም ያኔ ያስገባሉ። አሁን አይመችም እንደ ልብ ለማስገባት። ጦርነት አንዴ ከተጀመረ በኋላ ኦፕን ቦርደር ስለሚሆን ያ የመሆን ዕድሉ በጣም ሰፊ ነው። ስለዚህ ጦርነት ፉል ስኬል ጦርነት እኔ ጦርነት ስል አሁን እቺኛው ስፔሲፊካሊ ከቲዲኤፍ ጋር የሚደረግ ጦርነት ማለት ነው። አንዳንዴ ሰዎች ጦርነት ዛሬ ነው እንደሚጀመረው ብሎ የሚያሩት እንደ ኤፒሶድ ውሰዱት፣ የፓርት 4 ብላችሁ ውሰዱት። ጦርነት ዛሬ አልተጀመረም። ኢትዮጵያ ላይ ቆሞም አያውቅም ላለፉት 6-7 ዓመታት። እኔ ጦርነት ብዬ ዛሬ ማወራው ሸረሪናም ያልኩት ለዚህ ነው። ከቲዲኤፍ ጋር የሚደረግ ጦርነት ማለት ነው። ከፋኖ ጋር ጦርነት 4ኛ ዓመቱ ነው። ከኦላ ጋም መለስ ቀለስ እያለ አሁን ትንሽ ቀነስ ብሏል ይሄ ዓመት፣ ግን ዞሮ ላለፉት 5+ ዓመታት ጦርነት ነው የነበር። ስለዚህ ይሄን ያህል ደንቆሮ አይደለንም። ጦርነት ተጀመረ ዛሬ ኢትዮጵያ ላይ ለመጀመሪያ ጊዜ ተጀመረ እያለን አይደለም ያለነው። ስፔሲፊካሊ እያወራን ያለነው በጽምዶ የታጀበ ፉል ስኬል ጦርነት ተጀመረ ወይስ አልተጀመረም? ጠበብ ስናደርገው ደግሞ ከቲዲኤፍ ጋር ከህወሓት ኃይል ጋር ጦርነት ተጀመረ ወይስ አልተጀመረም? ምክንያቱም የእረፍት ክፍለ ጊዜ ላይ ስለሆነ ከፕሪቶሪያ በኋላ ይሄን ነው እያወራን ያለ ነው እንጂ እስከዛሬ ድረስ የነበራችሁ ጦርነት ዛሬ ላይ የተጀመረው ወዘተረፈ ጦርነትማ ዛሬ እንዳልተጀመረ እናውቃለን። እያወራን ያለ ነውም ስለሱ አይደለም። ይሄንን የማያውቅ ሰው ካለም ችግር አለበት ማለት ነው። እንኳን ሚዲያ ላይ የሚውል ሰው ሌላውም
በደም የሚረዳው ነው። ፉል ስኬል ጦርነት የመጀመር እድሉ አለ። ያለ መጀመሩ በዚህ የመቆም እድሉም ሰፊ ነው። ያ ሊሆን የሚችለው ግን ቢያንስ ሁለት ነገሮች ከተሳኩ ነው። ኢሚዲየትሊ አንደኛ ዓለም አቀፍ ማህበረሰቡ ጣልቃ ከገባ ጣልቃ ገብቶ ሁለቱንም ዲስካሌት እንዲያደርጉ ማድረግ ያን አርጩሜያቸውን ማለት ነው። አሁን የዓለም አቀፍ ማህበረሰብ ካሮቱንም አርጩሜኑም ይዞ ነው የሚመጣው። በዚህ ሰዓት የተሻለ የሚሆነው አርጩሜን ይዞ መምጣት ነው። አርጩሜውን ይዞ የሚመጣ ከሆነ ዲስካሌት ሊያደርጉ ይችላሉ ለጊዜው። አንደኛው ይሄ ነው። ሁለተኛው ራሳቸው ሴንስብል ሆነው እየተዋጉ ያሉት ጉዳቱንም አይተው ያው ተለካክተው የለ በቃ አሁን ፕሮቮክ ተደራርገናል፣ ተያይተናል፣ በዚህ ሰዓት ጦርነት መቀጠሉ አዋጭ አይደለም፣ ሚስ ካልኩሌሽኑም የጦርነቱን ውጤት ማለት መዘዙም ይዞ የሚመጣው መዘዝ ከባድ ነው ብለው ካዩ እችን ስኪርሚሽ እንደ እድል ተጠቅመው ከገመገሙ ወደ ቤት ሄደው ከገመገሙ ጦርነቱን ሊያዘገዩት ይችላሉ፣ ቢያንስ ባያስቀሩት። እነኚህ ሁለቱ አንድ ላይ የማህበረሰቡ ኦልሬዲ ይታወቃል፣ ጦርነት በቅቶናል፣ አንገሽግሾናል የሚል ድምጽ በጣም ከፍተኛ ስለሆነ በመላው ኢትዮጵያ ትግራይንም ጨምሮ ያ ስላለ ጦርነትን የሚሸከም ትከሻም ትርክትም የለም። አሁን በየትኛውም በኩል ስለ ጦርነት እንደ አዲስ ለማውራት ምንም ሌላ ጦርነት ወይ አሁን ከኤርትራ ጋር እንገጥማለን ቢባል ነው የተሻለ ሰው የሚዘጋጀው እንጂ መልሶ ከትግራይ ጋር ከቲዲኤፍ ጋር ምንም ያን ያህል አይደለም። ኦልሬዲ ስላየነው ነው። ከትግራይ ጋርም ጦርነት ነበረ፣ ከፋኖ ጋርም ጦርነት ነበረ። ምንም አዲስ ነገር ስለሌለውና እስኪበቃው ድረስ ከ2012 እስከ 2014 በደንብ ስለታየ ጦርነቱ ያን ያህል ለጦርነት የሚሆን ስንቅም ትጥቅም የወታደራዊ ስንቅና ትጥቅ ይኖራል እያልኩ ያለሁት የፖለቲካ ትጥቅና ስንቅ ስለሌለ ያ ኦልሬዲ አለ የማህበረሰቡ ማለት ነው። እሱ ኦልሬዲ የምናውቀው ነው። ግን ሁለቱ ነገሮች ክሪቲካል ናቸው። ራሳቸው ገምግመው እቺን አጋጣሚ ተጠቅመው ወደ ቤት ተመልሰው መገምገም ህወሓትም ትገመግማለች ብዬ አስባለሁ። ፌደራል መንግስቱም ይገመግማል ብዬ አስባለሁ። የዓለም አቀፍ ማህበረሰቡ ቢያንስ ከመጋረጃ በስተጀርባ ጣልቃ ይገባሉ ብዬ አስባለሁ። እንደዛ ካደረጉ ቢያንስ ጦርነቱ ሊዘገይ ይችላል። የትላንትናው እኔ በዋናነት የወሰድኩት እንደ ስክሪምሽ ነው። ኦልራይት ይሄኛውም በኋላ ይሄድባታል። who was better from this war so no one benefit ያው የመሳሪያ አቅራቢዎች ናቸው። የመሳሪያ አቅራቢዎችና ከውጪ ሆነው የሚልኩን ወይንም ደግሞ የሚጠቀሙብን ኃይሎች ናቸው የሚያተርፉት። ኦልቲሜትሊ የመጨረሻውን ሳቅ የሚስቀው የመሳሪያ ነጋዴ ነው። ታውቃላችሁ ከጦርነት በተለይ በእርስ በርስ ጦርነት በእርስ በርስ ግጭት ሀገሩንም ብታፈርስ ብታዳክም ማህበራዊ ስሪትም ብትበጣጥስ ኢኮኖሚው ቢወድም በየትኛውም መልኩ የሚያተርፈው ብቸኛ ምንም የማይጎዳው ማለት ነው። ሌላው አተረፍኩ ብትልም አሸነፍኩ ብትልም ተጎድተን የምታሸንፈው ምንም የማይጎዳው ግን የመሳሪያ አቅራቢ ነው። ምክንያቱም የመሳሪያ አቅራቢ በጣም የቆዩ መሳሪያዎቹን አውት ኦፍ ስቶክ ያደርጋል፣ ያወጣበታል። በሌላ መሳሪያ ለመተካት አሮጌ መሳሪያን ያወጣል። በርካሽም በምናምንም እየሸጠ ግማሹን እየሰጠም ራሱ በስጦታ ሁሉ እየሰጠ መሳሪያ መውጣት ነው ያለበት። አሮጌ መሳሪያ ከስቶክ መውጣት አለበት። አዳዲስ መሳሪያ ደግሞ ሙከራ መኖር አለበት የሆነ ቦታ ላይ። ነጋዴዎች ደግሞ ዝቅ ስታደርጉ ትርፍ ይፈልጋል። መሳሪያ አምራቾችና ሀገራት እነኚህ ትላልቅ ሀገራት መሳሪያዎቻቸውን ቴስት የሚያደርጉበት ቦታ ይፈልጋሉ። ነጋዴው ግን ይሄ ደላላው ደግሞ ትርፍ ይፈልጋል። በየትኛው መልኩ ስትሄዱ ምንም የሚጎዱት ነገር የለም። ከላይ አሸነፈ ከላይ ተሸነፈ ገንዘቡን እስካገኘ ድረስ መሳሪያውን የሚሸጠው በዱቤ እስካልሆነ ድረስ ያው በዱቤ ሸጦ የሸጠለት ኃይል ተሸንፈው ገንዘብ ከሌለው እሱ ሌላ ጉዳይ ነው። ነገር ግን ኦልቲሜትሊ የመሳሪያ ሻጭ ብቻ ነው። እኔ እንደ ስክሪሚሽ ነው ይሄንን ጉዳይ የማየው እንጂ እንደ ፉል ፍሌጅ ጦርነትም አይደለም። አይ ሆፕ ሀሳቤንም የገለጽኩ ነው የሚመስለኝ። አሁን ወደሚቀጥለው ርዕሰ ጉዳይ እንሻገራለን። ጥያቄና አስተያየት ካላችሁ አያለሁ፣ በኋላ መለስበታለሁ ይሄንንም ጨምሮ። አሁን ወደሚቀጥለው ርዕሰ ጉዳይ እንሻገራለን። የትም አትሄዱ። ከአፍታ ቆይታ በኋላ እንሻገራለን። እሺ እናመሰግናለን።
I think YouTubers are very eager to see full scale ያለው ለዛ ነው። I'm not eager. I don't even want to see anything. ሰርቼ መብላት እችላለሁ። እኔ ሰርቼ በሙያዬ ለፍቼ መኖር ስለምችልም ስለሚገባኝም ከደም የማተርፈው ነገር የለም። So I'm not eager, my friend. I'm not eager. እኔ ዲስከሬጅ ምን ማድረገው እንደዛ ማድረግ በሰው ቁማር በተለይ ሩቅ ቁጭ ብሎ እንኳንም ማነሳ እንደው መድረስ ላይ አንዱም ጦርነት የማይደገፍበት ምክንያት እና ማልደግፈው እኔ ከሩቅ ሆኜ በማልሳተፍበት ጦርነት ላይ በለው የእርስ በርስ ጦርነት መሆኑ እንደተጠበቀ ሆኖ ማለት ነው። በለው ፍለጠው ቁረጠው ልክልኩን አስገባው ምናምን የሚለው ነገር እኔ ሳልሳተፍ ሞራሊም ትክክል አይደለም፣ በውጤትም ደግሞ ተገቢ አይደለም። እኛም ማንሳተፍበትን ብዙዎቹ ትላልቅ ልጆች አሉት አትሊስት ደግሞ እኔ ኢትዮጵያ ዜጋ ነኝ። ኢትዮጵያ ዜጋ ሆኜ ነው የቆየሁት፣ በምርጫዬ ነው የቆየሁት። ሌላው በስደትም ሄደው ዜግነታቸውን ቀይረው አሳይለም ጠይቀው ሲኖሩ ያንን ስላልፈለኩ ነው። for the last 12 years እንደማንም ሰው እድል አግኝቼ ምን 12 years ከ2012 ጀምሮ ነው ውጭ ሀገርም የመሄድ እንደማንም እድል ያገኘሁት 2026 ነው። 14 አመት ሙሉ ስገባም ስወጣም የኢትዮጵያን ዜግነትን መቀየር ስላልፈለኩ የምርጫዬ ነው። ሶ ያለኝ ብቸኛ ዜግነትና ሀገር ኢትዮጵያ ነች። ሌላው የትርፍ ሀገር አለው። እኔ ትርፍ ሀገር የለኝም፣ ኢትዮጵያ ነች። ፐርማነንት ሬዚደንስም ኢትዮጵያ ነች። መኖርም የምፈልገው መገንባት የምፈልገው ሀገርም ኢትዮጵያ ነች። ማገልገል የምፈልገውም ኢትዮጵያ ነች። ሶ ሌላ ሀገር የለኝም ባጭሩ። ሌሎቹ በለው የሚሉ ሰዎች ለሌላ ሀገር ዜግነት አላቸው። ሞራሊ እንኳን ስናወራ ዜግነት አላቸው ሌላ። እኔ ይሰማኛል ሌላ ሀገር የለኝም። ያለችኝም ብቸኛ ሀገር ማፍረስ አልፈልግም፣ እንትፈርስም አልፈልግም። ሰው ነው በግልጽ የምንነጋገር ከተባለ at individual level የሌላ ሀገር ዜግነት ይዞ ቁረጠው ፍለጠው ይለይለት ሀገርም ፈርሶ ይለይለት የሚሉ ሰዎች ስኮርታ ስላላቸው እንደ ጎማ እንደ መኪና ጎማ ስኮርታ ሀገር አላቸው። እኔ ደግሞ ስኮርታ ጎማ የለኝም። ከሌላቸው ውስጥ አንዱ ነኝ ማለት ነው። የለኝም። አንደኛው ይሄ ነው። የራሴን ሀገር ትርፍ ሀገር ስለሌለኝ እንድትፈርስ አልፈልግም። አንድ ሁለተኛ የራሳቸውን ልጆች ያላቸው ትላልቅ ልጆች ያላቸው ሰዎች ውጭ ሀገር እያስተማሩ እያንደላቀቁ ቤተሰቦቻቸው በክፉም እንዳይታይ ሰውም ራሱ እንዳያይባቸው እየከለሉ የሌላው ልጅ የደሃ ልጅ የኔ ያንተ ያንቺ ወይም ያክስቱ ልጅ የወንድሙ ልጅ በጦርነት እንዲሞት የራሳቸው ልጆች በማይሳተፉበት እነሱም በማይሳተፉበት ጦርነት ላይ ከፊል ለፊት ሆኖ ጦርነትን ይቀሰቅሳሉ። እሱም ማድረግ ደግሞ ሞራልም ትክክል አይደለም። የራስን ልጅ ኢንሱሌት አድርገህ እየተንከባከብ የደሃው ልጅ የሚያልቅበት ምክንያት አይኖርም። ይሄም አዲሽናል ምክንያት ነው እንኳን አነሳው እንደው። ስለዚህ ሞራሊ ሮንግ ነው። በማትሳተፍበት ጦርነት ላይ ስኮርታ ሀገር ሳይኖር ስኮርታ ማለት ትርፍ ጎማ ማለት ነው። ስኮርታ ሀገር ሳይኖር ያለን ብቸኛ ሀገር ለማፍረስ መሽቀዳደም ትክክልም አይደለም። እኔ ከሞራል ስታንድም አንፃር ነው ይሄንንም አላረገው። ይሄንንም እንድትረዱ ነው። መጠየቅ ካልቀረ ልንገር ብዬ ነው። ለማንኛውም ወደ ሁለተኛው ርዕሰ ጉዳይ እንሂድ። ጥያቄ ካለ በኋላ እመለስበታለሁ። የራስ ጎበና ልጆች የሚል ትርክት በጣም ተጣጥፏል ሰሞኑን። እኔ የዚህ ጉዳይ ላይ የምጽፈው ጠቅላይ ሚኒስትሩ ስላልተናገሩ ጠቅላይ ሚኒስትሩ በነገራችን ላይ ኮንቪኒየንት ሲሆንላቸው የትኛውም ነገር ትርክት ይፈጥራሉ፣ የትኛውንም ሪሳይክል ያደርጋሉ፣ የትኛውንም ይሽራሉ። ይሄ ባህሪያቸው ነው። ራሱን አስችሎ ነው መታየት ያለበት። የሆነ ሰሞን ላይ የኦሮሞ ፖለቲካ ግለቱ ከፍ ሲል የሆነ መድረክ ላይ ሄደው ወይ ወለጋ የሆነ ቦታ ሄደው ሌላ ነገር ይናገራሉ። እንደ መድረኩ አመቺነት የተለያየ ነገር ይናገራሉ ጠቅላይ ሚኒስትሩ። ይሄ ምንም ኦብቪየስ ነው። ደጋግሞ መናገር ምንም የሚያስፈልግ ነገር የለውም። ለምን ዓላማ ነው የተጠቀመው የሚባለውም ኦብቪየስ ነው። የሚታወቅ ነው። ለኔ የሚታይ የሚጨበጥ ነው። አዳዲስ አሊያንሶች ስለመጡ ግድ የለም ከከሌ ጋር ከምትሰለፍ ከኔ ጋር ብትሰለፍ ይሻላል፣ የኔ መንግስት የተሻለ ነው የሚሆነው፣ የኔ መንግስት የተሻለ ፕሮቴክሽን ይሰጣል፣ ጥቅም የምታገኘው ከኔ መንግስት ጋር ብትሰለፍ የሚል ነው። ሌላ ምንም ታምር የለውም። ፖለቲከኛም ነው። ከፖለቲከኛም አልፎ ደግሞ ይሄን ትርክት በተለያየ ጊዜ ብዙ ጊዜ ከፍና ዝቅ እያደረገ ሲጠቀሙበት ቆይቷል። ይሄ ጠቅላይ ሚኒስትሩ ነው። እኔ ቃለ ምልልሳቸውንም ለመተንተን አይደለም የመጣሁት። ያንን ተከትሎ ስለ ጎበናና ምኒልክ ሲናገሩ ስለነበረ የመጣውን
ሪአክሽን ወይም ግርግርን ተከትሎ ነው ራሱን አስችሎ ሌላ ጉዳይ ለመናገር ነው የመጣው። ስለ ቃለ ምልልሱ አይደለም። ጠቅላይ ሚኒስትሩ ስለ ጎበና ስለተናገረ ታሪክ አይፈጥሩም፣ አይሽሩም፣ አይቀይሩም፣ ከፍ አያደርጉም፣ ዝቅ አያደርጉም። ጎበና ናቸው። ከጠቅላይ ሚኒስትር አብይ አህመድ ከመወለዳቸው ከመቶ ምናምን ዓመት በፊት ያረፉ ናቸው። አገር ያቀኑ ናቸው። ወይም ኮንትሮቨርሻልም ቢሆኑ ታሪካቸው ተዘግቦ የቆየው ኢቭን በአብይ አህመድ ሳይሆን በውጪ ተመራማሪዎች እና አልፎ አልፎም በአንዳንድ የኢትዮጵያ ዜና መዋዕል ላይ ነው የምናገኘው። ከአሁኑ መንግስት ጋር የጎበና ታሪክም ፍሬም ጀግንነትም ምንም የሚገናኝ ነገር የለም። ስለዚህ ከሱ ጋር ምንም እናያይዘው አይደለም። እንለየው። የምትቀጠቅጡትን የምትወቅጡትን ቃለ ምልልሱንም ወዘተረፈ ለብቻ አድርጋችሁ ይዩት። ክፍል 1ን ጨርሻለሁ። ክፍል 2 ግማሹን ነው ያየሁት፣ አልጨረስኩም ራሱ። የጎበና ዞሮ ግን እንደ አዲስ የመጣበት ምክንያት ለማስረዳት ነው። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር ባደረጉት ቃለ ምልልስ ክፍል 1 ላይ ስለ ጎበናና ምኒልክ ተናግረዋል። ራስ ጎበና ይቅርታ፣ እኔም በነጠላ አጠራዋቸው። ራስ ጎበናና አጼ ምኒልክ አብሮ ባይሰሩ ያለ ጎበና፣ አሁንም ጎበና ብቻ ያለ ራስ ጎበና ምኒልክም አጼ ምኒልክም ያለ አጼ ምኒልክ ራስ ጎበና ያንን ታሪክ የአድዋን ታሪክ አያስመዘግቡም ነበር፣ ድሉም አይኖርም ነበር፣ አገረ መንግስቱም አይጸናም ነበር የሚል ነው በአጠቃላይ የተናገሩት። አዎ ትክክል ነው። ለምን ዓላማ ነው? እንዴት ሆኖ ለምን የተጠቀሙ የሚለውን ቅድም እንዳልኳችሁ በራሳችሁ ራሱን አስችሎ ተንትኑት። አሁን ካለው ፖለቲካ አሰላለፍና ሙቀት ጋር እያይዛችሁ እሱን ለእናንተ ተዋለሁ። ግን የመጣው ሪአክሽን በጣም ነው የሚያስፈራው። ከዛ በኋላ የመጣው ሪአክሽን ማለት ሪአክሽን ስል ሶሻል ሚዲያ ላይ የመጡ ሪአክሽኖች በጣም ነው የሚያስፈሩት። በተለይ በኦሮሞ ፖለቲከኞች ውስጥ አንዳንዱ ጭራቅ አድርጎ ያቀርበዋል። ጠቅላይ ሚኒስትሩ ያንን መናገሩን ለምን ዓላማ ተናገረ የሚለውን ሳይሆን በዋናነት የሚናገሩት እንደ ጎበና እንዴት ይወደሳል፣ ራስ ጎበና እንዴት ይወደሳል፣ ኦሮሞን የከዳ ገንቱ ካጅማ ትሬተር ማለት ነው። ጎበና ገንቱ ነው። ጎበና ኦሮሞን ያስጨፈጨፈ ነው። ጎበና የኦሮሞን ጥቅምና መሬት አሳልፎ የሰጠ ነው። ጎበና ኦሮሚያን ያፈረሰ ነው ሁሉ ነው ያሉት። ኦሮሚያ የሚባል ነገር በዛ ዘመን አልነበረም። ማይ ፍሬንድ ኦሮሚያ አይደለም ጽንሰ ሀሳቡም አልነበረም። ትናንሽ ትራይብ እና ኪንግደም ነው የነበሩት። እንደውም ጎበና ነው አንድ ያደረገ ሰብስቦ። ዛሬ ላይ ኦሮሚያ ብለህ የምታወራው ያን የተሰበሰበልህ ነው እንጂ ግማሹ ኪንግደም ሶማሊያ ውስጥ ዛሬ የተወሰነው ደቡብ ሱዳን፣ ቀሪው ኬንያ፣ በዚህ በወለጋና በምዕራብ በኩል ያለውም እንዲሁ ሱዳን ተበታትኖ ነበር የሚኖረው። ትራይብ ነው የነበረው፣ ኪንግደም እና ትራይብ ነው የነበረው እንጂ ያን ኦሮሚያ የሚባል ነገር አልነበረም። እንኳን ኦሮሚያ ኢትዮጵያ የሚባል ነገር ራሱ ገና ኮንሶሊዴት እየተደረገ ነው የነበረው። ሰው አልነበረም። ኦሮሚያ ያልነበረን ነገር ሊያፈርስብህ አይችልም። አልነበረም፣ የለም። ኦሮሚያ የሚባል ነገር በታሪክ ኖሮ አያውቅም። በዛ ጊዜ ኢትዮጵያ ራሱ ከፍና ዝቅ እያለች እየሰፋች አንዴ አቢሲኒያ ተብሎ ኮሩን ይዞ አንዴ ከሸዋ አንዴ ወደ ጎንደር እየሄደ ቆየ ነው። ኢትዮጵያንም ለማስፋትና ዘመናዊ ኢትዮጵያን ለመገንባት ነው እነሱ ራሱ ያን ሁሉ ጦርነት ሲያደርጉ ነበር። ሰው ኦሮሚያ ከየት አምጥቶ ነው የሚያፈርስብህ? የትኛው አንድ ኦሮሞ የሚባል ማህበረሰብ በጋራ የመሰረተው ፖለቲካ ማህበረሰብ የት ነበረና ነው? የት እንኳን ያኔ ዛሬ ራሱ በክፍለ ሀገር ተከፋፍሎ የሚባል ማህበረሰብ ነው ያለው የሚተጣጠስ። ስለዚህ የመጀመሪያው ሐቁ መመስረት ስላለበት ኦሮሚያ የሚባል ጽንሰ ሀሳብም ጂኦግራፊም የፖለቲካ ማህበረሰብም አልነበረም። ያኔ ዛሬ 120 እና 150 በሚባልበት ጊዜ አልነበረም። ያልነበረ ደግሞ አይፈርስም። እንዳው ገንብቶልኛል ልትል ትችላለህ። አንድ ላይ ስላቆየ በጉልበት በኃይልም በውዴታም በጉልበትም አንድ ላይ አሰባስቦ አገር ስር ወይም ኢምፓየር በምትሉት ኢምፓየሩ ስር በማቆየቱ ጊዜ ጠብቀው ኦሮሚያ የሚለውን ነገር ለማዋለድ እንዲመች አድርጎ አቆይቷል። እንዳው አንደኛው ይሄ ነው። ቀጥሎ ደግሞ እናንተ እንደምትናገሩት አይደለም። የራስ ጎበና አስተዋጽኦም የታሪክ እውነታም እንደዛ አይደለም። አንደኛ ያልነበረን ነገር ሊክድ አይችልም። ያልነበረን ነገር ማፍረሱን ቅድም አውሮተናል። ሊክድ አይችልም። ያልነበረን ኢንሴንስ ኦሮሞን ክዷል ስትል የኦሮሞ ብቻ አይደለም ሌላውን ማህበረሰብ አንድ ማህበረሰብ ሆኗል። በአውራጃ በክፍለ ሀገርና በመንደር በቪሌጅ የተከፋፈለ በወንዝ የተከፋፈለ ማህበረሰብ ነበር። ንጉስና ንጉሰ ነገስት ሆኖ ነው አንድ ላይ የተሰበሰበው። ፕሪንሲፓሊቲስ ሆኖ ነው በየሰፈሩ ያለው። ከዛ ወንዝ ወደዚህ ከመንዝ ወደዚህ በዛ ይፋት በዚህ በኩል ሸዋ ራሱ ስንት ቦታ ተከፋፍሎ
የቆየ በትናንሽ ትራይብ የሚመራ ነው የነበረው። ስለዚህ ተሰብስቦ አንድ ላይ ያልነበረ ነገር እንደ ማህበረሰብም የሚክደው ነገር የለም፣ አሳልፎ የሚሰጠው ነገር የለም፣ ቆጥረ የሰጠውም የለም። ገና እየገነባ ነው ያለው። ገና በሚገነባበት ማህበራዊ ኮንሽስነስ የኦሮሞም ወይም የኦሮሚያ ኮንሽስነስ ባልነበረበት ጊዜ የሚክደው ነገር የለም። ከዳን የምትለው ነገር የለም። የሚከዳው ያለ ነገር ሲኖር ነው። ሁለተኛ ቆጥረ ስታስረክበው ነው። እንደዛ አልነበረም። ወደ እውነቱም ብንሄድ ጎበናን እነማን ናቸው የሚጠሉት? ማለት እንደዚህ በጣም ጠምደው ጎበና ብለው ሌሎቹንም የሚሳደቡት። እኛም ስንሰደብ ነው የቆየ ነው። ያው ግማሹ ነፍጠኛ ይልሃል፣ ግማሹ ጎበና ይልሃል፣ ግማሹ ጎበና ልጅ ይልሃል። ጎበና ማለት ደግሞ በኦሮሞ ፖለቲካ ውስጥ እንደ ታቡ ነው የተወሰደው። በኦነግ ፖለቲካ ኦሮሞ ፖለቲካ ማለቱ በጣም ከባድ ነው። በኦነግ ፖለቲካ ታቡ ነው፣ እንደ ነውር ነው። አንድ ሰው ጎበና ከተባለ ከሀጂ ከጠላት ጋር የሚያብር ከጠላት ጋር ሆኖ የራሱን ህዝብ የወጋ ያስገበረ ተብሎ ስለሆነ የተሳለው የዚህ የጎበና ትርክትን ያዋለዱት እንዲሁም ደግሞ ጎበናን አምርረው ዛሬም የሚጠሉ ወይም የጎበና ስም ሲነሳ በዚህ ልክ የሚያሰፈስፉት እነማን ናቸው የሚለው ነገር መታወቅ ጥሩ ነው። አንደኛውና የመጀመሪያው የኦነግ ልጆች ናቸው። የኦነግ ልጆች የፓየር ነች ለምን አልተበታተነችም? ራስ ጎበና ያንን እቅድ አፈረሰብን፣ አከሸፈብን ብሎ ስለሚያስቡ ነው። ያን የነበረ ሀገር የምንሆነው የሚሉ ሀገር ልትሆን አትችልም። እንዳልኳችሁ ቅድም ኦሮሚያ የሚባል ነገር አልነበረም። ሌላውን ማህበረሰብ ክልል በዛ መልኩ አልነበረም። ሰው ክልል ሀገር ወይ ክልል ሊሆን የሚችል ማህበረሰብ አልነበረም፣ ኦሮሞንም ጨምሮ በዛ ዘመን የዛሬ 140 እና 50 ወይም 1980 ምናምኖቹ ያንን አከሸፈብን የሚሉ ናቸው። እውነት ነው ሐሰት የሚለውን ትተን ኦልሬዲ አድሬስ ስላደረግነው የተረፈውንም የታሪክ ተመራማሪዎች ይሄዱበት በደንብ እንዳለ ብንወስድ ራሱ የሚጠሉት እኛ ሀገር ኦሮሚያ የሚባል ሀገር ወይም ሪፐብሊክ ለመገንባት እንዳይመቸን የከለከለን ራስ ጎበና ነው። ሁለተኛ ኢትዮጵያን እንዳናፈርስ የጎበና ልጆች ናቸው የከለከሉ ነው። ከዛ በኋላ የመጣው ደግሞ ኢትዮጵያን እንዳናፈርስ ነው። ኢትዮጵያን እናፈርሳለን ስንል ሄደው በኢትዮጵያ ወታደር አካልም ሆነው በፖለቲካም በመዋቅርም የሚታገሉን የጎበና ልጆች ናቸው። የጎበና ልጆች ደግሞ ከምኒልክ ጋርም ከአፄ ኃይለ ሥላሴ ጋርም ከደርግም ጋር ከመለስም ጋር አሁንም ከአብይ ጋርም ሆነው የሚከላከሉን የሚወጉን የጎበና ልጆች ናቸው፣ የራስ ጎበና ልጆች ናቸው የሚል እሳቤ ስላለ ነው። ተያያዥ ነው። አንድ ሰው ጎበና ሲባል የጎበና ልጅ ሲባል ይህንንም ነው የሚያካትተው። በሂደት ግን የሆነው በኦሮሞ ፖለቲካ ውስጥ ሆኖ ሶስት ነገር የሚያደርግ ሰው ጎበና ተብሎ ይፈረጃል። አንደኛ ከዚህ በፊት የነበረውን ታሪክ አልክድም፣ ኦሮሞም በኢትዮጵያ ፖለቲካ ውስጥ እና የሀገር ግንባታ ውስጥ አስተዋጽኦ አለው ብሎ ኦውን የሚያደርግ ከሆነ ጎበና ያስብላል። አንደኛው ታሪክን ኦውን የሚያደርግ ዲሶን አለ የሚያደርጉት እነሱ ዲሶን የሚያደርጉት አይ እኔ ኦውን አደርጋለሁ፣ አያቴ ቅድመ አያቴ እኮ ነበረበት ወታደር ሆኖ ነው ጣሊያን ላይ ከጣሊያን ጋር ሲዋጋ የሞተው። የሁለተኛ ጣሊያን ወረራ ጊዜ እኮ ሐረርጌ ተራራ ላይ ሆኖ ሲመክት ነው የነበረው። ከጃንሆይ እኮ ጋሻና ጦር እኮ ተሸልሞ ነበረ። ስለዚህ አያቴም አለበት ሀገር በመገንባቱ ብሎ የሚናገር ሰው ካለና ታሪክን ኦውን የሚያደርግ እና ፎር ዛት ማተር ፕራውድ ሊሆን የሚያደርግ የትኛውም ከኦሮሞ ማህበረሰብ የወጣ ወይም ክሌም የሚያደርግ ሰው ካለ ጎበና ያስብላል። አንደኛው። ሁለተኛ በፖለቲካው አጠቃላይ ሞዴሬት እና ኢትዮጵያኒስት ካምፑስ ተሳስሶ ከተገኘ ያ የጎበና ልጅ ነው። ምክንያቱም ገንቱ ስለሆነ ከጠላት ጋር ስለሚያብር የኦነግን ፖለቲካ ያልተቀበለ ወይንም ኤክስትሪም ፖለቲካን ያላራመደና ሞዴሬት የሆነ ካምፕ ሁሉ ጎበና ተብሎ ይፈረጃል። ይሄ በፖለቲካ አስተሳሰብ ነው። የቀደሙ ታሪክን ኦውን በማድረግ ነው በአገረ መንግስት ግንባታ ውስጥ። ሁለተኛው የፖለቲካ ሐሳቤው አይ ይሄ ፖለቲካ ትክክል አይደለም፣ አንድነት ነው የሚሻለው፣ ትርክቱም መሻሻል አለበት፣ መርከርከም ነው ያለበት። የትላንቱም ፖለቲካ ሙሉ በሙሉ ትክክል አይደለም፣ ዛሬ ደግሞ ፖለቲካ ተለይቷል። የዛሬ ፖለቲካ ደግሞ
ከሌላው ኢትዮጵያውያን ጋር በአንድነት ሆነን ነው መስራት ያለብን። እዚህ ጋር ብልጽግና ይመጣል አልፎ አልፎ እንደዛ የሚል ትርክት ይዞ ስለሚመጣ ምንም ያህል የዛሬ እነሱም የዛሬ 30 እና 25 ዓመት እንዲሁ የጎበና ልጆች ብለው ሲሳደቡ እንዳልቆዩ ዛሬውን አድርገው እኛ ጎበና ልጆች ነን የከሌ ልጆች ነን እያሉ ነው። እነሱም ዞሮ ዞሮ አንዳንድ ጊዜ ይሄ ሚስ አፕሮፕሪየት ያደርጋሉ። ያው የጋራ ሀገር ስለሆነ ምንም ልታደርግ አትችልም፣ መብታቸው ነው። በአጠቃላይ ግን ሞዴሬት የሆነውን ሁሉ ጎበና ይላሉ። እሱ ሁለተኛው ነው። ሶስተኛው የጎበና ልጅ ብለው የሚሳደቡት የሆነ ሐሳብ አምጥተው ያንን ሐሳብ የሚተቹና የሚቃወሙ ሲኖሩ፣ ለምሳሌ እኔ ባለፈው ከአዲስ አበባ ጉዳይ ጋር ተያይዘው የራሴ አዲስ አበባ ወደ ኦሮሚያ መካለል የሌለባት ምክንያትን እንደውም ከፊሉን ነው የዘረዘርኩት። ምክንያት አስቀምጫለሁ፣ አይታችሁታል። አጭር ቪዲዮም ቆርጬ ለጥፌያለሁ ትናንትና ወዲያ። የሆነ እቅድ መጥቶ የሆነ ጉዳይ አምጥተው የሆነ ፖለቲካ ፖዚሽን ይዘው መጥተው በጋራ እንደ ብሎክ እንደ መንጋ የኦሮሞ ፖለቲካ የኦሮሞ ጥቅም ተብሎ የተቀመጠን ነገር አይ ትክክል አይደለም፣ ይሄ አካሄድ ትክክል አይደለም የሚል ሐሳብ ያራመደ ሁሉ የጎበና ልጅ ገንቱ ጎበና ተብሎ ነው የሚሰደበው። በእነኚህ 3 ምክንያቶች መሰረታዊ ምክንያቶች ጎበና ያስብላል። እንዴት ነው መታየት አለበት የጎበና ሌጋሲ? የጎበና ልጆች ስላለን አንድ ሳይሆን ሚሊየን ስላለን ቢሆን የኢትዮጵያ ልጆች ሁሉ የጎበና ልጆች ናቸው ሁሉም። ምክንያቱም እሳቸው የቆሙላቸው ዓላማ ስላለ፣ ዓላማቸውም የኢትዮጵያ አንድነት እንዳይከፋፈል፣ አንደኛ ኢትዮጵያ ግዛት አንድነቷ አስፍተው የግዛት አንድነቷ እንዲረጋገጥ ያደረጉ የተከፋፈለውን እና የተበታተነው ማህበረሰብ እንዲሰበሰብ ከአፄ ምኒልክ ጋር ሆነው የሰሩና በዘመናዊ ሀገር ግንባታ ወይም ኔሽን ቢልዲንግ ውስጥ የራሳቸውን አሻራ ያኖሩ ናቸው። በዛ ሂደት ውስጥ በጦርነት ኢንጌጅመንት በዛ ዘመን መለኪያ የነበሩ መገፋፋቶች፣ ጥፋቶች፣ የታሪክ ጠባሳዎች ሊኖሩ ይችላሉ። ያ ማንኛውም የኔሽን ቢልደር የሚያደርግ ነው። የአውሮፓውም ቢስማርክም ያንን አድርጓል። ካልቸራል ሪቮሉሽን ብሎ የሚቃወሙትን ሙሉ ደምስሷል። እነ ጋሪባልዲም አድርጓል። ሌሎቹም ሲያደርጉ ቆይቷል። ጥፋቶችም ካሉ የታሪክ ተመራማሪዎች ያንን የሚበይኑት ይሆናል። ባለፈውም ተናግሬያለሁ። የታሪክ ትርክትን 3 ቦታ ከፍለን አንደኛው ሌየር ለሀገር ግንባታ የተከፈለውን ለይተን፣ ሌላው ደግሞ ይቅርታ የሚያስጠይቅም ይቅርታ ፎርጊቭ ኤንድ ፎርጌት የሚያስፈልገውም በዛ መልኩ የምንሄድበት የታሪክ ተመራማሪዎች ወደፊት የሚረዱን ይሆናል። በዚህ ረገድ ታሪክ ላይ እየተከራከርን እየተጨቃጨቅን የምንፈታው ነገር አይኖርም። ዛሬ ላይ ግን የጎበና ልጅ መሆን የሚያሳፍርም የሚያስፈራም አይደለም። ዋናው ነገር እሱ ነው። ይልቁንስ ዛሬ ላይ የጎበና ልጅነት በምን ይገለጻል የሚለው ነገር ነው እንጂ የጎበና ልጅ መሆን የሚያሳፍር አይደለም። በስጋም በመንፈስም እኔ በስጋም በመንፈስም የጎበና ልጅ ነኝ። ለምሳሌ በመንፈስ ስል እሳቸው ያደረጉትን ነገር ኦውን አደርጋለሁ በብዙ በዘመናዊ መልኩ ኤክሰሶቹን ከላዩ ላይ እየቆረጥኩ የጎበና የሀገር ግንባታ ለሀገር አንድነት መቆምን በጋራ መቆምን ከሌላ ኢትዮጵያ ማህበረሰብ ጋር አብሮ ቆሞ ሀገር መገንባትን እሱን ኦውን አደርጋለሁ። ዲስኦውን አላደርግም። የራሴም ታሪክ ነው ትክክልም ስለሆነ ያን የመሰለ ወርቅ ታሪክ እያለኝ እያለቃቀስኩ አልዞርም። ስላለኝ ታሪክ እያለኝ የለኝም ብዬ አልክድም። ያ እንደ ማንኛውም ኢትዮጵያ ኦውን የምናደርገው ነው በጋራ። ይሄ የራስ ጎበና መንፈስ ነው። አገር ወዳድነትን፣ አገርን ማቆምን፣ ጠላት መመከትን፣ የኢትዮጵያ ማህበረሰብን አስተባብሮ ለሀገር ግንባታ ማዋልን፣ የኢትዮጵያን አንድነትን ማስጠበቅን ይሄ የራስ ጎበና መንፈስ ነው። እሱም በዘመናዊ መልኩ እንዴት እንገልጻለን? ይገለጻል። ተነጋግረን የምንፈታው ይሆናል። አያሳፍርምም አያስፈራም። ይሄ የመንፈስ ልጅነት ነው። የመንፈስ ማለት የስጋ ግንኙነት የለንም፣ ዝምድና የለንም፣ የአንድ ጄኔሬሽንም አይደለንም። የሚያስተሳስረን ግን ሌጋሲ ሆኖ ታሪክ ነው። ሁለተኛ ደግሞ የስጋ ዝምድና ያላቸው ሰዎችም አሉ፣ ሲሸማቀቁ የቆዩ ሰዎች የስጋ ዘመድ የሆኑ ሊትራሊ እስከ 6-5 ቤት ሲቆጠር ተበታትነው በመላው ኢትዮጵያ ያሉ እኔም በግል ማቃቸው በርካታ ሰዎች አሉ። ከፊል ሸዋ ላይ ሰላሌ ያሉ አሉ፣
አዲስ አበባ ዙሪያ ላይ ያሉ አሉ፣ ሀረርጌ ላይ በብዛት አሉ፣ አርሲ ውስጥም ያሉ አሉ፣ ጅማም ያሉ አሉ። ሌላም የኢትዮጵያ መሀል አዲስ አበባ ውስጥም የራስ ጎበና ቤተሰቦች አሉ፣ ዘመዶች ኢቭን ቱ ዚስ ዴይ ያልተናገሩም አሉ። እኔ ለምሳሌ ከራስ ጎበና ቤተሰቦች ጋር ዘመድ ነኝ በአባቴ በኩል ከአራቱ መስመር አንዱ። ያው አራት መስመር ነው ያለው፣ አባት አባት፣ የአባት እናት፣ የእናት አባት፣ የእናት እናት አለ። ይሄ ነው አራት መስመር። ከዚህ አራት መስመር ውስጥ በአባቴ አባት መስመር በኩል ዝምድና አለኝ። ቀጥታ ከሳቸው ጋር ሳይሆን ከሳቸው ባለቤት ጋር። እሳቸው ባለቤት ዝርዝሩን አመጣለሁ ባቆይ ይሻላል። ዞሮ ዞሮ በነገው ላይ እንገናኛለን። ምንም የስጋ ዝምድናም አለ፣ ምንም የሚያስፈራም የለም። ኢትዮጵያዊ በነገራችን ላይ አብዛኛው ኢትዮጵያዊ እንደዚህ ነው ማንነቱ። ባለፈውም ስነግራችሁ በሶሲዮሎጂካል ፋክት እና ፖለቲካል ኮንቪነንስን እያዳቀልን ስለተቸገርን ነው አንድነትን ኢትዮጵያዊነትን እየተጸየፍን እየወረድን ይሄድ ነው እንጂ የትም ኢትዮጵያዊ አሁን እየወጣ እንደሚለፈልፈው መጣችሁ ኦዲት ብታደርግ ሁሉም 7 ቤትማ ብዙ ነው። 5 ቤት ብትሄዱ እስከ ግርማያት ድረስ ብትሄዱ በጣም የተሰባጠረ ነው። ነውርም አይደለም። እንደዛ ነው ማህበረሰብ የሚገነባው። ማህመድ ተሰማ ቢሆን ምንም ችግር የለውም። ወሎ ላይም አለ፣ ሐረርጌ ላይም አለ፣ መሀል ከተማ ላይም አለ። ምን ችግር የለው። ኢትዮጵያዊ ነው። በዛ ላይ ብዙ ጊዜ ወደ ብሔርተኝነት ውስጥ አለመግባት ስላጠረን ሳይሆን ስላልፈለግን ነው። እኔ ስላልፈለግኩኝ ነው። ምርጫ ነው። ኢትዮጵያዊነት ያዋጣል፣ አንድነት ያዋጣል ብዬ ፈርምሌ የቆምኩት የምንገባበት ቀፎ ስላጣን አይደለም። የምንገባበት ጎተራ ስላጣን አይደለም። የምንገባበት ቅርጫት ስላጣው አይደለም። ምርጫ ነው። ብሔርተኝነት ፖለቲካው አስፔክት ምርጫ ነው። ባህላዊ ማንነትም ኢትዮጵያዊነት ይሻላል ብሎ መግለጽ ምርጫ ነው እንጂ ከሰማይ ዱብ ያለ የለም። በየትኛውም መልኩ ብንሄድ ከሸዋና ከወሎ አልዘልም። ይሄ ፐርሰናሊ በሁለቱም በእናቴም በአባቴም በኩል እስከ 4-5 ጄኔሬሽን ሐረርጌ ናቸው። ሁሉም ግልጽ ነው። ፕራውድሊ ምንም ችግር የለውም። በሌላ መልኩ ትሬስ እናደርግ ደግሞ ከፊሉ ሰላሌ ናቸው። ጀግና ተዋግተው ጣሊያንን አርበርብደው ጋሻና ጦር የተሸለሙ በጃኖ ናቸው። በቅርብ ነው የሞቱት 12 ዓመት በፊት። ምንም ችግር የለብኝም። ተጠርተው አሰበ ተፈሪ ላይ ከተሸለሙት ውስጥ የኔ አያቴ ወንድም ናቸው። ምንም ችግር የለውም። ምን ችግር አለው? በዚህ በኩል ደግሞ የመንዝ ናቸው፣ ሸዋዬ ናቸው። ከፊል ሸዋ ነኝ፣ ከፊል ወሎዬ ነኝ። ምንም ችግር የለውም። የሸዋውም የሰላሌ የመንዝ ናቸው። የሰላሌና የመንዝ ቤተሰብ ነኝ። በዚህ በኩል ደግሞ ወሎዬ ነኝ በእናቴ በኩል። ምንም ችግር የለውም። ምን ችግር አለው? ኢትዮጵያዊ ነኝ። ሙስሊምም ክርስቲያንም አለ። አንድ ቤተሰቦቼ ውስጥ ሙስሊምም አለ። 2 አክስቶቼ ሙስሊም ናቸው። ምንም ችግር የለውም። ይሄ ሶሲዮሎጂካል ፋክት አድርጌ ስለምወስደው እኔ ምንም ችግር የለብኝም፣ አይጋጭብኝም። እንደሌላው ተመልሶ ጊዜው የኛ ነው ብሎ መፎከር አቅቶን አይደለም፣ ሩቅ ሆኖብን አይደለም። እንደ ጊዜው መጠን በየትኛውም ብንሄድ በሰፊው ማህበረሰብ ውስጥ ነው። ከሰማይ ዱብ አላልኩም። እንደሚታወቀው ከዚህ በጣም በቁጥርና በጊዜው የኛ ነው በሚል መንፈስ ቢሆን ኖሮ ህግ እንደዚህ መሻሻል አለበት፣ ህገ መንግስት እንደዚህ መሆን አለበት፣ የአዲስ አበባ ጉዳይ እንዲህ መሆን አለበት የምንለው የጆን ሮውልስን ቲዮሪ በደንብ አድርጌ ስለተማርኩ ነው። ህግ ትምህርት ቤት ህግ ሲወጣ አንተ ነገ የት እንደምትገኝ ስለማታውቅ ነው። አንሰርቴኒቲ ኤንድ ኢንኢኳሊቲ ኦፍ ፖዚሽንን አይተን ህግ ማውጣት ያለብን። ለሞገስ ዛሬ የሚሆን ህግ ተብሏል የሚወጣው። ለሌላው ሲሆናል ወይ የሚወጣው ህግ? ፕሮፖዝ የምናደርገው አይዲያ ለሌላው ሰው ይጠቅማል ወይ? ለኔ ብቻ ተብሏል ህግ የሚወጣው። ቢዮንድ ዘ ቫይል ኦፍ ኢግኖረንስ ሄደን ህግ የምታወጣው። አይ ዛሬ እኔ ባለ ጊዜ ነኝ፣ በቃ ጥቅሜ ነኝ፣ ምንም ችግር የለውም፣ ባምቢያ ኦሮሞ ፊንፊኔን ኦሮሞቲ ምናምን ብሎ መሄድ ይቻላል። ቀላልም ስለሆነ ትሬስ ማድረግም ይቻላል። ምንም እንትን የለም። ያ ስለማያዋጣ ነው። ሰው በምርጫ የተውነውን ነገር በግድ ኢምፖዝ አታርጉት። ምርጫ ነው። መሆን ያለ መሆን ምርጫ ነው። ብሔርተኛ መሆን ያለ መሆን ማለትም ብሔርተኛ የጎጥ ብሔርተኛ መሆን ያለ መሆን ምርጫ ነው። ሰው ኮንሽስሊ ነው የመረጥኩት። ኢትዮጵያን የመረጥኩት ኮንሽስሊ ነው።
በደንብ ሪፍሌክት አድርጌ የሚያዋጣኝ ኢትዮጵያዊነት ነው ብዬ ደሞም ስለሆንኩ ኢትዮጵያዊ ስለሆንኩ በሁሉም መመዘኛ ባለጊዜነትን ግን መጫወት ብፈልግም የባለጊዜም ቤተሰብም ነኝ፣ የተጠቂዎችም ቤተሰብም ነኝ፣ የኢትዮጵያውያን ቤተሰብም ነኝ። በአማች ከሄዳችሁ በጎንደር አማች አለኝ፣ ከትግራይ አማች አለኝ፣ እህቶቼን እንዳለው ያገቡት የጎንደር አለኝ፣ ከጉራጌ አለኝ፣ ከአክሱም አለኝ፣ ከጎርጎራ አለኝ፣ ከወለጋ አለኝ፣ ከሞጆ አለኝ፣ ከሰንዳፋ አለኝ፣ ዘረዝርላችኋለሁ። ከሶማሌ አለኝ አማቾች የኔ አክስቶቼ፣ እህቶቼ፣ ባለቤቶች መላው ኢትዮጵያን አንድ ላይ ያስተሳሰረ ቤተሰብ ሰው ምንም ችግር የለውም ነው። ይሄ እንደዚህ እንነጋገር ካላችሁ ምንም በቃ እንደዚህ ነው የተፈጠረ ነው። ይሄ ኢትዮጵያዊ ቤተሰብ ነው። ምርጫ ስለማታከብሩ ነው እኮ መጥተው ስለሚሳደቡ ነው እንጂ ምን ችግር አለው? ሌላው የራሱ ምርጫ ይዞ መሄድ ይችላል። እኔ የኔን ስለማታከብር ነው። የጎበና ልጅ ብለህ ስታሳድድና ስትሰድ እድሜ ልካችን ከልጅነት እስከ እውቀት በየቦታው እንደ ውሻ ስታሳድዱ ስለቆያችሁ ነው። ያን ሁሉ ተሸክመን ይኖር አንድ ነገር ስናወራ የጎበና ልጅ ወይም የጎበና ወራሽ እያላችሁ ስለምትሳደቡ ነው። አም ፕራውድሊ የጎበና ልጅ በመንፈስም በስጋም እያልኩ ነው። በመንፈስም ሊትራሊ በስጋም ሰው ምንም ችግር የለውም። ብታከብሩ ኖሮ የርዕስም ዛሬ አይመጣም ነበር። ስለማታከብሩ ነው፣ ስለማይከበር ነው። አይ ቲንክ ግልጽ የሆነም ይመስላል። ብዙ ሰዎች በተደጋጋሚም ስለምትጠይቁ ይሄ ነው በቃ በምርጫዬ እኔ ኢትዮጵያዊ ነኝ፣ ስሪቴም ኢትዮጵያዊ ነው። እንትን እየቀያየርኩ ባለጊዜ እያልኩ አልሰለፍም ከፊት ለፊት። ዛሬ በየቦታው ተሹሞ እኛ ጓደኞች ራሱ በየቦታው ተሹሞ የምናቃቸው በስም የምናቃቸው በዛ በቀውጢው ጊዜ ፕሊስ አሁን የስልክ ፕሮግራም ስላልሆነ አደውሉብን ፕሊስ። የዚህ ለውጥ ተብየው ጊዜ በፖሊስ ስንታሰር በደህንነት ስንታፈን ከተማሪዎች ጋር ሆነን ሐረማያ ዩኒቨርሲቲ ያን ሁሉ ዋጋ ስንቆይ ሲያቀሳስሩ የነበሩ ጆሮ ጠቢ የነበሩ ሰዎች ናቸው ዛሬ ተሹመው ያሉት በዚህ መንግስት። በትግሉ ጊዜ ያልተገኙ ሰዎች ናቸው ጋቢና የተቀመጡት አብዛኞቹ። በዚህ መንግስት ጋቢና ተቀምጠው የሚሉ ሰዎች ወደ ኋላ ተመልሳችሁ ብታዩት አብዛኞቹ ደህንነት ሆነው ሲያሳድዱ የቆዩ ሰዎች ነው። ድፍረት አንዲት ሲኒ ድፍረት ያልነበራቸው እኛ መድረክ ላይ እኔ ሐረማያ ዩኒቨርሲቲ 5000 ሰዎች በተሰበሰቡበት የመከላከያ ጀነራሎች በነበሩበት ጀነራል መሐመድ አሁን ሰሜን ላይ የዘመተው በተሰበሰበው ስብሰባ ላይ የተናገርኩት ለታሪክ ተቀርጾ የተቀመጠ ነው። መከላከያ ግቢ እንዳይገባ ተማሪዎች ሁሉ ያለ ቅድመ ሁኔታ እንዲፈቱ፣ ተማሪዎች አመጽ ላይ እስካሉ ድረስ ትምህርት አናስተምርም ብለን 987 ተማሪዎችን ያስፈታሁት ያንን አድርገናል። ትንሽ ነገር ሞክረናል ብለን ፊት ለፊት ጋቢና አልተቀመጥንም። ጊዜው የኔ ነው ባለጊዜ ነኝ ብለን አልመጣንም። ስለዚህ የምርጫን ጉዳይ አንድ ሰው ብሔርተኛን አለመሆን፣ ባለጊዜ ነኝና አለማለት፣ በአንድነት በእኩልነት ማሰብ፣ በሰብአዊ ፍጡር ማሰብ፣ በኢትዮጵያዊነት ማሰብ፣ ለሁሉም የሚጠቅም ሀሳብና ሀገር እንዲመሰረት ማድረግ በጊዜ ትኩሳት አለመወሰድ የምርጫ ጉዳይ እንጂ የምንሄድበት የምንጠለልበት የሚያኮራ ታሪክም ስላጣን አይደለም። አዎ የጎበና የልጅ አምስተኛ ትውልድ ነኝ and proudly so what እንኮራበታለን በደንብ አድርገን። የጎበና ልጆች ደግሞ እንዲበረክቱ በመላው ኢትዮጵያ እንዲበረክቱ ነው የምንፈልገው። ወደፊት እንዴት ሆነው አርበኛ ሆነው አገራቸውን ከድንቁርናና ከረሃብ ከቸነፈር እና ከክፍፍል የሚያወጡ የጎበና የልጅ ልጆች እንዲመጡ እንመኛለን። ስለዚህ ሌሎቻችሁም አዎ የጎበና ልጅ ነኝ ብላችሁ ውጡ ወደፊት። ምንም አትሸማቀቁ። የመሸማቀቅ የመፍራት የሌላው ታሪክ ይጎላል ብለን የምንሸከማቀቅበት ዘመን የለም። ሌላውን ለማስደሰት ተብሎ እየተሸማቀቅን የምንሄድበት ዘመንም አይኖርም። ሶ አይ ቲንክ
ይሄን ያህል በግልጽ ከተነጋገርን ለዛሬ የሚበቃ ይመስለኛል። የማይበቃ ከሆነ ደግሞ በሂደት እየጨመርን እንሄዳለን። እየጨመርን በደንብ ለማንኛውም ጥያቄና አስተያየት ካላችሁ በኋላ እንመለስበታለን። ይሄ በግልጽ መልእክቴን ያስተላለፍኩ ይመስለኛል። የራስ ጎበና ልጆች ትርክት ጋር ተያይዞ ወደ መጨረሻው ክፍል እንሻገራለን። አንድ 15 ደቂቃ ከተረፈን የእናንተን አስተያየት ይላል። የሆነ አንድ ሁለት ሰዎችም ያለ ፕሮግራም እየደወላችሁ ነው። ከተቻለም እንደደውሉ ድልም ልሰጥ እችላለሁ። አሁን ወደ ሶስተኛውና መጨረሻው ርዕሰ ጉዳይ እንሻገራለን። እሱ ላይ አጭር አፕዴት ብቻ ነው የምሰጣችሁ። ወደዛ እንሻገራለን። የትም አትሄዱ። ላይክ አድርጉ፣ ሼር አድርጉ። ምን ነው ቺርስ የለም እኮ ዛሬ ጠፋችሁ። ቺርስ በሉ በሱፐር ስቲከር በሱፐር ታንክስ። አልወደዳችሁም? ይሄን ሀሳብ ይሄንን ፕሮግራም አልወደዳችሁም? ቺርስ ማለት ትችላ 1 ብር 2 ብር 3 ብር 4 ብር የአድሚኒስትሬቲቭ ፊ ብቻ ከፈል ስለሚያደርግልን ነው። ለዚህ ማለት ለኤዲተሮች የምንከፍለው መረጃ የሚያጠናክሩልን ስላሉ ኢትዮጵያ አንድ ሁለት ሰዎች አጠቃላይ 3 ስታፍ ስላሉን ለዛ የሚሆን እና እንዲሁም አንዳንዴ ደግሞ በየጊዜው ግዢ ስለምንፈጽም አላቂ ናቸው ስቱዲዮ እቃዎች በየጊዜው ስለሚያልቁ ለዛ ነው የምንጠቀመው። ይሄም ጥሩ ነው። እግዚአብሔር ልጅ ነኝም ማለት የሰው ልጅ ነኝም ማለት ጥሩ ነው። ለማንኛውም ቺርስ በሉ፣ ላይክ እና ሼርም አድርጉ። ወደ መጨረሻው ክፍል እንሻገራለን። የትም አትሄዱ። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ስለሆንኩኝ ስለሚያገባኝ ነው። ቺባ ስለሚያገባኝ የሀገር የገነቡ የኦሮሞ አባቶች ልጅና ልጅ ስለሆንኩኝ ለዛ ነው እሱን የፈለከው። ስለሚያገባኝ ስለሚገባኝም ስለሚያገባኝም ነው። ባጭሩ ስለሚያገባኝ ነው የምናገረው። ከአንተ ቡትቶ የተሻልኩ ኦሮሞም ነኝ፣ የተሻለ ለዛውም ታሪክ አለኝ። if that's what you want የምርጫ ጉዳይ ነው ብያለሁ። የምትሰማ ከሆነ የምርጫ ጉዳይ ብሔርተኝነት የምርጫ ጉዳይ ነው። መውረድና አለመውረድ የምርጫ ጉዳይ ነው። እሱን ስለጨረስክ ወደ ኋላ አትመልሰን። ምን ያገባል ካልክ አንደኛ የኩሩ አገር አኝ ባለ ታሪክ ጀግና ልጅ ስለሆንኩ ፌር ኢነፍ እሱ አይበቃም። ለዛ ነው ካልተማኝ ብዬ ነው ልድገምልህ ብዬ ነው። ለአንተ ብቻ ማን የሰጠ የኦሮሞን ጉዳይ? ማን ነው አንተን የተሻለ ኦሮሞ ያደረገ? ምን ሰራ ለኦሮሞ? ምን ጠብ የሚል ነገር ሰራ? እስቲ ንገረኝና እንገምገም። ወደ መጨረሻው ርዕሰ ጉዳይ ተሻግረናል። ስለ ምክክሩ የተወሰነ አዲስ እንትን ብቻ መረጃ ብቻ ነው መሰጣችሁ እስከዛሬ ያልነበረው። የመጀመሪያው እነኛ ድንኳን ሰባሪዎች ምን ላይ ደረሱ? 3 ጊዜ ይሄን ጉዳይ አብዴት አድርጌያለሁ። አሁንም ዛሬም ነገም እነኛ ድንኳን ሰባሪዎች በምክክር ኮሚሽኑ ከ4000ዎቹ ውጪ ጉዳዩ ከ50 ከቡድን 50 10 ቀን ሙሉ ፈይቶ ወደ 250 ሲሻገር እንኳን የመጡ በርካታ ሰዎች አሉ። የመጀመሪያው ሳምንት ብቻ አይደለም። የመጀመሪያው ሳምንት እንኳን ሰባሪ ሆኖ የገቡ አሉ። ከትግራይ ብቻ 200 አለ። ከኦሮሚያ በቁጥር ያልተለየ ብዙ እንዳልኳችሁ መረጃ ይዘን ነው። ኢቭን ቲፒኤልኤፍ እንኳን የቲፒኤልኤፍ ደጋፊዎች ሆነው ራሱ የምክክር ኮሚሽን ላይ የተገኙ ሰዎች አሉ። በግለሰብ ደረጃ ታገኙታላችሁ ወደፊት ሪፖርቱ ሲወጣ አሉ የተሳተፉ። አጠቃላይ ከትግራይም መጨረሻ ላይ ተፈቅዶላቸው ማለትም ሌጂቲማይዝ ተደርጎላቸው የተሳተፉ 200 አሉ። ኢቭን ከትግራይ ራሱ የትግራይ ተወላጆች ከኦሮሚያ በርካታ ሰዎች ተሳትፈዋል። ከዙሪያው ምክክር ኮሚሽን ላይ ድንኳን ሰባሪ ሆነው እደግመዋለሁ። ባለ 50 አልቆ 10 ቀን ካለቀ በኋላ ወደ 250 ላይ ከተሻገሩ በኋላ ባለፈው ሳምንት የመጡ ሰዎች ሁሉ አሉ። ከዱከም የመጡ ሰዎች አሉ። ከአዳማ የመጡ ሰዎች አሉ። ከአምቦ የመጡ ሰዎች አሉ። ስለዚህ ድንኳን ሰባሪዎች አሉ። እሱን አረጋግጠናል። አሁንም ቢሆን በውል የተለየ የተሳታፊዎች ቁጥር አልተሰጠም። ያንን አረጋግጫለሁ። 100% ከ2-3 ቡድን ነው አረጋግጫ የመጣው። ድንኳን ሰባሪዎች ተሳትፈዋል በኢትዮጵያ ምክክር ኮሚሽን ሂደት ላይ። አንደኛው አፕዴት ይሄ ነው። ባለፈው ነግሬያችሁ ነበር፣ በደንብ እስካጣራ ብዬ ነበረ። ከምክክር ኮሚሽነሩም እየጠበቅን ነበር አፕዴት ይነግረናል ብለን፣ አልነገሩንም። አድበስብሰውን ያለፈው። ስለዚህ
ድንኳን ሰባሪዎች ተሳትፈዋል። ባለፈው ሳምንት ሁሉ የመጡ ሰዎች አሉ። ኢቭን እኔ እንኳን መረጃው የደረሰኝ 7 ሰዎች አሉ። እኔ እንኳን ባለፈው 10 ቀን በኋላ የተሳተፉ በመጀመሪያው 2 ሳምንት ያልነበሩ ሰዎች እየተሳተፉ ነው ያሉት። ምክክር ኮሚሽኑ መልስ ይሰጣል ብዬ ተስፋ አደርጋለሁ። በምን ሂደት? ምክንያቱም የ4000 አካልም ሆኖ አሁን ባለፈው ሳምንት የመጡ ሰዎች የ4000 አካልም ሆኖ አቴንዳንስ ይወሰዳል ከተባለ በኋላ የመጡም ሊሆኑ ይችላሉ። እሱን የምክክር ኮሚሽኑ ማስረዳት አለበት። እኔ ግን የደረሰኝ መረጃ ተጣርቶ 7 ሰዎች ከአዳማ፣ ከዱከም፣ ከአምቦ የተሳተፉ ሰዎች አሉ። ከሌላ ቦታም እንደዛ ይኖራሉ። አንደኛው ይሄ ነው፣ አዳዲስ መረጃዎች ስለ ምክክሩ። ሁለተኛ የብልጽግና ውሳኔ። የብልጽግና ፓርቲ ከተሰባሰቡ በኋላ ውሳኔ አስተላልፈዋል። ከነኛ ውሳኔዎች ውስጥ 6 ጉዳዮች ላይ ተስማምተዋል። አንደኛ የባንዲራ ጉዳይ ላይ ሰንደቅ ዓላማ ላይ ተስማምተዋል። ከስብሰባው በኋላ ማለት ነው፣ ከባለፈው ስብሰባ በኋላ አንቀጽ 39 እንዲወጣ የመገንጠል የሚለው እንዲወጣ ተስማምተዋል። እንደ ውሳኔ ሀሳብ አቅርበዋል የብልጽግና ተሳታፊዎች። ሶስተኛ የመንግስት ስራ ፕሬዚዳንታዊ እንዲሆንና አንድ ተርም 6 ዓመት እንዲሆን ተስማምተዋል። አንድ ተርም 6 ዓመት በሚል ፕሮፖዝ አድርገዋል። እሱ ላይም ተስማምተዋል። የአዲስ አበባ ጉዳይ የጋራ ልማት በሚል ተተክቶ የኦሮሚያ ልዩ ጥቅም ወይም የሌላ ልዩ ጥቅም የሚለው ነገር ያኛው ፓርት ወጥቶ በጋራ መልማት የሚለው ነገር ሆኖ ኦሮሚያ የምትጠቀምበትም በሌላ መልኩ የጋራ መልማት የሚለው ውስጥ አዲስ አበባና ኦሮሚያን የሚያስተሳስሩ ጥቅሙ በሌላ መልኩ ሊመጣ ይችላል። ቋንቋውን የቀየሩት የጋራ ጥቅም ተብሎ ግን አዲስ አበባና ኦሮሚያ በጋራ የሚገናኙበት ጉዳይ ላይ በምን መልኩ እንደሚሆን እሱ ላይም ሀሳብ አቅርበዋል። እሱ ላይም ተነጋግረዋል፣ አቋም ይዘዋል። አምስተኛ የህገ መንግስቱን የመተርጎም ጉዳይ ከፌዴሬሽን ምክር ቤት ሙሉ በሙሉ እንዲወጣ ወስነዋል። እንደ ብልጽግና ማለት ነው። ምክክር ኮሚሽን ወስኗል እያልኩ አይደለም። እንደ ብልጽግና ሃርሞናይዝ አድርገዋል ነው ፖዚሽናቸውን። ባለፈው ችግሮች ተፈጥረው ነበረ። በዚህ መልኩ አቅጣጫ ተላልፏል። ስለዚህ እሱ ላይም ተስማምተዋል፣ ይወጣል። የህገ መንግስቱን በፌዴሬሽን ምክር ቤት ወይም በአንዳንድ ጉዳዮች ላይ ፌዴሬሽን ምክር ቤት እንዲተረጉም የሚልም ሀሳብ አራምደው ነበረ። እሱም እንዲቀር ተደርጎ ከፌዴሬሽን ምክር ቤት እንዲወጣ እና በፍርድ ቤት እንዲተረጎም የሚል አቋም ይዘዋል። ሌላው ሶስተኛው ሀሳብ ይሄ የአቋም የያዙባቸው ጉዳዮች ናቸው። ሶስተኛው አፕዴት ጉባኤ ተብሎ 211 ነበር፣ አሁን 300 ምናምን አስገብተውታል ቁጥሩን። የክልሎች ጉባኤ የሚለው እንዳለ በብልጽግና ነው ዶሚኔት የተደረገው። የብልጽግና 80%ቱን የብልጽግና አባል ነው የያዙት። 80% የብልጽግና አባላት ናቸው የክልል ጉባኤዎች የተባሉ። ስለዚህ ብልጽግና በሌላ መልኩ መጥቶ ሙሉ በሙሉ 75% በላይ የሚመጡት ዴድሎክ ተብሎ የሚፈጠር ዴድሎክ ሲፈጠር ወይም ሴንሲቲቭ ወሳኝ የሆኑ ጉዳዮች ላይ ብልጽግና ብቻውን በእጅ ብልጫ የመወሰን መብቱን በክልሎች ምክር ቤት በሚለው አዙሮ አግኝቷል። የምክክር ኮሚሽኑ እንዳለ ትቶላቸው ራሳቸው ክልሎች እንዲመራረጡ ብሎ ሲመራረጡ ክልሎች ደግሞ እንዳለ ብልጽግና ነው ሰብስበው ያመጡት። ይሄንንም መረጃ አግኝቻለሁ፣ አፕዴት ላድርጋችሁ ብዬ ነው። አራተኛው በየዶርሚተሪ ወይም መኖሪያ አካባቢ ላይ ደህንነቶች በስብሰባ ላይ የሚሳተፋሉ። ከስብሰባ ውጭም በየመኖሪያ አካባቢ ላይ ደህንነቶች ሲከታተሉ ቆይተዋል።